ዞር በል ወደዛ ዞር በል ዞር በል ዞር በል ምንድነው ምንድነው ቀስ ድምፅህን ከፍ አድርግ አትንተው እኔ ማውራት አንችልም እንዴ ምን ማለት ነው ዝም በይ የጠየኩሽን ጥያቄ ተዋት በቃ አካውንትሽን ትሰጪኛለሽ አሁን ገንዘብ ይገባልሻል ታት የምትፈልገውን ነገር በሙሉ ከኔ ታገኛለህ ማለት ምን ማለት ነው አትንካኝ ነገር እኔ እችላለሁ አትንካኝ ያልኩህ እኮ ነው ከኔ ጋር አሪፍ ጊዜ ማሳለፍ አልፈልግም ተነሽ ጾታ እየቀየርን ነው ብር የምናገኘው እያላችሁኝ ነው ለምሳሌ ነው ይሁን ከፈለግሽ ከአንቺ ጋር እንደፈለኩ ሊሆን ይችላል የራሴ ቤት ነው ማውራት ከፈለክ እዚህ ጋር አውራኝ ማታወራ ከሆነ ሂድ ውጣ አይ ማውራት ፈልጋለሁ እኮ ደግሞ ምንድነው ካሜራው ኋላ ሰው አስከትለ ሰላም ውድ ተመልካቾቻችን እንደምን ቆያችሁኝ እኔ አንድነት ነኝ እውነት ለመናገር አታውቁኝም ከሉሌ ጋር አብሬው በካሜራ ማንነት የምሰራው ወንድሙ ነኝ ድንገት ሉሌ ሌላ ስራዎችን ማጣራት ያለባቸው የፍርድ ኬዞችን ሊያጠራ ሄዶ ዛሬ ደግሞ አንድታችን በጣም አሳሳቢና አስጨናቂ ቶሎ መደረስ ያለበት ጉዳይ ስላለ እሱ ነገር እንድናጣራ ደውላለን ነው ያው ሉል ወንድሜን ማገዝ ስላለብኝ ለሷም ቶሎ መድረስ ስላለብኝ እፎታ የማይሰጥ ጉዳይ እንደሆነ ስለነገረችኝ ሉሌን ወንድሜን ለማገዝ ነው ዛሬ እዚህ የተገኘሁት አንድነት እባላለሁ ለሉሌ ሚዲያ አዲስ የምትሆኑ ቤተሰቦች ሚዲያችንን ሰብስክራይብ ሼር እያደረጋችሁ ለብዙ ሰዎች መማሪያ እንዲሆን እንደውም ያው ብዙ ሰዎች በቤታቸው ብዙ ችግር አለ በየቤቱ በጣም አስጨናቂ አሳሳቢ ጉዳዮች አሉና እሱን ነገር ወደኛ ሚዲያ ይዘው መጥተው መፍትሄ እንዲያገኙ ነው የኛ ዋንኛ ስራችን ስለዚህ ይሄ ነገር መፍትሄ እንዲያገኝና ሰዎች ወደኛ መጥተው ቶሎ እርምጃ አግኝተው ቶሎ ፈውስ አግኝተው መታሰር ያለበት ታስሮ መማር ያለበት ተማምሮ መታከም ያለበት ታክሞ ሁሉም ቤተሰብ ጥሩ ቤተሰብ ለመስራት ስለሆነ የኛ ስራ ይሄ ሚዲያ ለብዙ ሰዎች እንዲዳረስ ላይክ ሰብስክራይብ ሼር ማድረጋችሁን አትዘንጉ ስለዚህ ዛሬ ከኔ ጋር እቺታችን የደረሰባትን ነገር ምን እንደሆነ አብረን የምንቆየው ጉዳይ ሆነ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ጋብዛለሁ ሰላም የኔት ሰላም እንዴት ናችሁ አለው እግዚአብሔር ይመስገን ያው እውነት ለመናገር ሉሊ አይደለም ዛሬ መጀመሪያም ከካሜራ ጀርባ እንደነገርኩሽ ሉሊ አልመጣም እኔ ካሜራማኑ አንድነት ነኝ እየመጣ ነው እዛ ፍርድ ቤት እንዳንቺ አይነት ብዙ ኬዞች ያለባቸው ሰዎች ስላሉ እነሱን ሊያጣራ ሄዶ ነው ስለዚህ እሱ እስከሚመጣ ጉዳዩ ምን እንደሆነ አሳሳቢ እንደሆነ ስለነገርሽኝ ያለውን ነገር ለኔም ለቤተሰቦቼም ሉሌም ኦሬዲ ላይቭ እየተከታተለ ነውና ሁሉም ካስረዳሽን በኋላ ወደ ቀጣዩ እርምጃ ምን ሄድ ይሆናልና እስቲ ከስምሽ ትጀምሪልኝና ስምሽን ካስተዋወቅሽን በኋላ የደረሰብሽን ነገር ምን እንደሆነ እስቲ አጫውቺኝ እሺ እንግዲህ መጀመሪያ ስለመጣችሁ በጣም ነው የማመሰግነው የኔን ችግር ተረድታችሁ እንደራሳችሁ ችግር አይታችሁ እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው ስሜ ረዴት ይባላል እና እኔ እዚህ የመጣሁት ምክንያት በጓደኞቼ ምክንያት ነው እና ጓደኞች አሉ ሁለት ጓደኞች አሉኝና ከልጅነት ጀምሮ አብረን ያደግነው አብረን በቃ አንድ ግቢ ውስጥ እንደዚህ ጎረቤት ለጎረቤት ሆነን የምናድግ ሰዎች አለን አይደለ የድሮ ማህበረሰብ እንደዛ ነው ያደግነው በቃ አብረን ተጫውተን ከሰፈር ልጆች ጋር በቃ የኛ ቤተሰቦች ራሱ ጓደኛሞች ናቸው እርስ በርስ ማለት ነው የኔ እናት ለነሱ እናት ምናምን በጣም ጓደኛሞች ናቸው ቤስ በቃ እና በእነሱም እኛም በጣም ጓደኛሞች ነን ትምህርት ቤት ስንገባ ራሱ አንድ ላይ ነው የምንገባው በቃ ምን ልበልህ በጣም የልብ ጓደኛ ታውቃለህ የልብ ጓደኞቼ ናቸው እና እነሱ አሁን እነሱ ጋር ራሱ በዩኒቨርሲቲ አንድ ላይ ደርሶ እንትን ብለናል ኦኬ ከልጅነት ጀምሮ አብራችሁ ተምራችኋል ክላስም አንድ ላይ ነበራችሁ ወይስ ሰፈር ብቻ ነው እንዴ ኤሌመንታሪ ኬጂ ሃይ ስኩል አንድ ላይ ነው የተማርነው ማለት አንድ ሌቭል ላይ የነበርን ሰዎች ነን ሁላችንም ከዝቅተኛ ማህበረሰብ ነው የወጣነው እና ደግሞ ሁላችንም አንድ ላይ ነው በቃ የመንግስት ትምህርት ቤት የተማርነው ኬጂም እንደዛ ነው ኤሌመንታሪም እንደዛ የመንግስት ትምህርት ቤት የተማርነው ሃይ ስኩልም እንደዛ የመንግስት ትምህርት ቤት የተማርነው አሁን ዩኒቨርሲቲ ትንሽ እንትን አይዲያችንም አልተገናኘንም መሰለኝ ተለያየን እንጂ አሁን በቃ አንድ ላይ ነበር አንድ ላይ ነን ስቲል አሁንም አንድ ላይ ነን ግን አንዳንድ ነገሮች አሉ እናንተም እንድታግዙኝ የፈለኩት አንዳንድ ነገሮችም አሉ ያው ከዛ ውጪ ግን በጣም ጓደኛሞች ነን በጣም በቃ እህትና ወንድም ናቸው ነው የምትለው እነሱ ጋር ጸባያችን አንድ ነው የምንበላው አንድ ነው የምንጠጣው አንድ ነው ኢቭን ፍላጎታችን አንድ ነው ማለት ይሄ የምንፈልገው እንደዚህ ልብስ አመራረጣችን ምናምን ሁሉ ነገራችን አንድ ነው በቃ ምን አሁን ጊዜ እንትን አለው እንጂ
በፊት እኮ አንድ ላይ ነበር የምንውለው ሁላ አንድ ላይ አንዳንዴ ሁላ በቃ የእነሱ ስራ ሲሄዱ ምናምን እኛ ጋር እየመጡ ያድራሉ። እኔም እነሱ ጋር እየሄድኩኝ በቃ እንደዚህ ነበረ። ያው በመሀል ያው በቤት ምናምን ነገር ተለያየን፣ ቤተሰቦቻችን ማለት ነው። ያው በዛ ምክንያት ምናምን ወደዚህ እየመጣን ከዛ አሁን ሃይስኩል ጨረስን። ኢቭን ሃይስኩል ከጨረስን ራሱ ስንት አመት ይሆነናል? 1 አመት ምናምን ቢሆነን ነው። ግቢ ከገባን ራሱ 1 አመታችን ነው። ኦኬ 12 ከተፈተናችሁ ማለት ነው። ገና 1ኛ አመት ተማሪ ነን ማለት ነው። እና 1ኛ አመት ተማሪ ነን። እኔ እዚህ እንትን የመንግስት ነው የምማረው። እኔ የመንግስት ትምህርት ኦኬ ሶስታችሁም ኢንትራንስ ወስዳችሁ አልፋችኋል ነው? አዎ አይ ደስ ይላል። እንኳን ደስ አለሽ በዚሁ አጋጣሚ። እናመሰግናለን። እና እኔ የዚህ የመንግስት ነው የምማረው። እነሱ ደግሞ ያው ትንሽ አቅም አላቸውና የግል ትምህርት ቤት ነው የሚማሩት። አሁን እነሱ የግል ዩኒቨርሲቲ ማለት ነው አዲስ አበባ ውስጥ። ኦኬ አዲስ አበባ ውስጥ የግል ዩኒቨርሲቲ። ኦኬ ይቅርታ አቋረጥኩሽና አይ ቲንክ ከመጀመሪያ ስትወሪ ቤተሰቦቻችሁን ይታወቃሉ። ከኬጂ ከኤሌመንተሪ ከሃይስኩል ሁለታችሁም አንድ አይነት ትምህርት ቤት ነበር ስትማሩ የነበረው እና አሁን ወደ ግቢ ከገባችሁ ወይም ዩኒቨርሲቲ ከገባችሁ በኋላ ይሄ የግል የመማሩን ነገር ኦልሬዲ ገንዘቡ በጣም ከባድ ነው አዲስ አበባ ላይ የግል እውነት ለመናገር እና ይሄን ገንዘብ በአንዴ ከየት አምጥተውት ነው ስልሽ ምንድን ነው? እኔም እንድታጣሩልኝ የፈለግኩት እሱን ነው። ማለት ያን ሁሉ ነገር አሳልፈን ከዝቅተኛ ማህበረሰብ ወጥተን ያው ልጅነታችንን ነግሬሃለሁ። በቃ ምን ልበልህ፣ አብረን ጭቃ አብኩተን አብረን ምርጫችን ሁላ አንዱ ነው። አብረን በልተን አብረን ጠጥተን እንደዚህ አይነት ቶሎ ነው የተለወጡት። ከሃይስኩል ከወጣን በኋላ ብዙም አልቆዩም እና ቶሎ ነው የተለወጡት። ሃይስኩል ላይ ራሱ ትንሽ የሆነ አለ አይደለ እንትን ማለት ነገር ነበረ እና እሱን ነገር እንድታጣሩልኝ ነው እኔ ራሱ የፈለኩት። እና ይሄ የሀብታቸው ምንጭ ምን እንደሆነ ባላቅም እኔ እንደነገርኩ እንትን የክፍለ ሀገር ልጅ ነኝ እኔ። እነሱ ደግሞ የአዲስ አበባ ልጆች ናቸው ምናምን እና ክፍለ ሀገር ተወልዶ መምጣት ራሱ የራሴ እንደ ጫና ነው ምናምን ብዬ አላስብም። ግን እነሱ እንትን ሲሉ እኔ ምን ልበልህ፣ እነሱ ቶሎ እንደዚህ ሲቀየሩ እኔ ምክንያቱም ማወቅ አለብኝ አይደል? እና እንደ ጓደኛ ደግሞ ምክንያቱም ለኔ አልነገሩኝም። ስራ ነው የሚሉት። በቃ የሆነ ስራ አለ ሰራን ተቀየርን ነው የሚሉት በቃ። እና እኔ ደግሞ ምንጩን ማወቅ ራሱ አልቻልኩም። የሆነ ጊዜ እንደውም እንደዚህ ጠይቄያቸው ምናምን ነገር ላጣራ ስሞክር ሁላ በቃ ስራ ነው እንደውም ከኔን ራሱ ጋብዘውኝ ነበረ እዛ ስራ ላይ ማለት ነው። ኦኬ ይሄ ምንጭ ያስገኛቸው አሪፍ ገንዘብ ያስገኘው ስራ ማለት ነው። በትንሽ ጊዜ ብር የሚያስገኛቸው ስራ ማለት ነው። አሁን አዲስ አበባ ላይ መኖር እንዴት ከባድ እንደሆነ አይተሃል መችስ። እና ያው እንኳን ለእንደኔ አይነት ለአዲስ አበባውም ልጅ በጣም ከባድ ነው የሚሆነው። እና በቃ ይሄን ነገር እንድታጣሩልኝ እናንተንም የጠየኳችሁ እኔ ይሄንኛው ስራ የሚያዋጣኝ ከሆነ እንድገባ፣ እነሱም ደግሞ አላስፈላጊ ነገር ውስጥ እንደው ያሉ ይመስለኛል። ግን አላስፈላጊ ነገር ውስጥ ካሉ ደግሞ በቃ ጓደኞቼ እንድትመልሱልኝ ነው እኔ አሁን የፈለኩት። እና በቃ ጓደኞቼ አሁን የሆነ ስራ አለ ይላሉ፣ ምን እንደሆነ ራሱ አላውቅም። አንቺ ስልሽ ይቅርታ ስራ አለ ብለውሽ ሲሄዱ ኦልሬዲ ያን ስራ ለመጠየቅ ለማጣራት ቢኮዝ በአንዴ የሁሉ ገንዘብ የሚያስገኝ ስራ አንዳንዴ ከባድ ነው እውነት ለመናገር ምን እንደሆነ ማወቅ። ቢኮዝ አዲስ አበባ ሀገር ላይ የኖርሽ በአንዴ የሚለውጥ ነገር ስታገኝ መጓጓት ሊኖር ይችላል። ቢኮዝ ሰው ነሽ፣ አብረሻቸው የተማሪ ሰው ነሽ እና ጓግተሽ ስራውን ለማየት ቶሎ ብለሽ አልወሰንሽም። ስራውስ ምንድን ነው ብለሽ አልጠየቅሻቸውም ወይ? ምንድን ነው ስራቸውስ? ስራቸውን ጠይቄያቸው ነበር። ብዙ ጊዜ ነው የምጠይቃቸው። እኔ 1 ጊዜ 2 ጊዜ አይደለም የምጠይቃቸው፣ እኔ ብዙ ጊዜ ነው የምጠይቃቸው። እኔ እንደውም ለመግባት አሁን እነሱ የሚሰሩትን ስራ ለመግባት እኔ እንትን እያልኩኝ ነው። አሁን እነሱ በጣም እንደዚህ ሀብታም ሲሆኑ ምናምን ቤታቸውንም ብታይ ከኔ ቤት ጋር ምንም አይነጻጸርም። እኔ አሁን ዶርም ነው ያለሁት። እነሱ የራሳቸው ቤት ምናምን ነው። እና እንደዚህ አይነቱን ስታይ ደግሞ ያጓጓሃል። ገባ? እኔ በጣም እንትን ጓጉቻለሁ። አሁን እነሱ ስራ ውስጥ ለመግባት ጓጉቻለሁ። ግን ስራው ምንድነው ስላቸው ለመናገር ራሱ ፈቃደኛ አይደሉም። እንውሰድሽ እና እዛው ታያለሽ ነው የሚሉት። በቃ ከዛ እኔ ደግሞ መጠርጠር ጀመርኩኝ። አሁን አንተ ህጋዊ ስራ የምትሰራ ከሆነ እንትን ለማንም አትደብቅም አይደል? ሰውን እንዲማርበት ምናምን ነው የምትፈልገው። ይሄ ግን በቃ ሄደሽ ታያለሽ ነው የሚሉኝ እንጂ ምንም የተጨበጠ ነገር የለውም። ያው ምንም ጓደኞቼም ቢሆኑ ምናምን አሁን ጊዜው ከፍቷል እያየህ ነው። እና በቃ ጓደኞቼን እንደዚህ አይነት ነገር ውስጥ ገብተው ከሆነ ወንጀል ውስጥ ገብተው ከሆነ እንድትመልሱልኝ። በቃ እኔ ጓደኞቼ መጥፎ ነገር ውስጥ እንዲሆኑ አልፈልግም።
ግን እንደዚህ ወንጀል ውስጥ ገብተው ከሆነ ምናምን የሚያስብል ነገር ምን አይተሽ ነው ስልሽ ስራቸውን አለመናገራቸው ነው ይሄን ያስወሰነሽ? ቢኮዝ እኛ ሚዲያ ጋር የሚያስመጣሽ አሳሳቢ ጉዳይ እንደሆነ ነግረሽን ነው። እና ምንድነው በጣም እርግጠኛ ሆነሽ ወንጀል ውስጥ ያስገባቸዋል ብለሽ የወሰንሽው ነገር? አዎ አንድ ቀን እንትን ማለት የሆነ አንዳንድ ቀን ስልካቸውን ሳየው ማለት ነው ጥሩ ያልሆነ ነገር አያለው ማለት የሆነ እንትን የሚል ነገር አለ አይደለ? ከእንትን ጋር የተያያዘ ነገር ይሄ ሌሎች ሰዎች ምንድነው ወንጀል ምናምን ነገር እና ወንጀል ይሄ ወንጀል ነገር ነው ብቻ ስልካቸው ላይ ሳይም ወንጀል ምናምን የሆነ የቀዱት እንትን ራሱ ሰው የሆነ እንደውም ቪዲዮ አይቼ የሆነ ቀን ማለት ነው ቪዲዮ አይቼ ራሱ ቪዲዮ ገረመኝ። በቃ እንዴት ሰው እንደዚህ አግተው ማለት ነው ሰው አግተው እንደዚህ ቁጭ አድርገው እንደዛ ሲያወሩት ማለት ነው እንደዚህ እንደ ኢንተርቪው እንደዚህ ሲያወሩት ማለት ነው። እና ምንድነው ብዬ ስጠይቃቸው ራሱ እሱ በቃ የሆነ እንደ ድራማ እየቀረጽነው ነው ያሉት። በቃ እና ብዙ መጠየቅ ስላልፈለኩኝ አልፌዋለሁ። ብዙ ነገሮች አያለው ከስራ ሲመጡ ራሱ አንዳንዴ በቃ ድንብርብራቸው ወጥቶ ራሱ ሊመጡ ይችላሉ። ኦኬ አንቺ እነሱ ቤት ሆነሽ ነው ይሄ የምታዩ ወይስ ሰፈር እነሱ ስትገናኝ ነው ወይስ እንዴት ነው ከእነሱ ጋር ሳይሆን ያለሽ ኮላፍ? አዎ አሁን እንኳን ብዙም አይደለንም ቀዝቅዘናል። በፊት እኮ በጣም እንገናኝ ነበረ ግን አሁን በቃ በፊት በቀን አንዴ የምንገናኝ ልጆች ማለት ነው አሁን በወር አንዴ እንኳን የማንገናኝበት አጋጣሚ ነው ያለው። በቃ እነሱ ስራ ነን ነው የሚሉት። በአንድ አጋጣሚ እንኳን ቤታቸው ሆኜ ካገኙኝ ድንግጥግጥ ነው የሚሉት። በቃ ይደናገጣሉ። ምንድነው ምናምን ነው የሚሉት። እኔ ደግሞ ይሄ ነገር በጣም ነው ሰላም እየነሳኝ ያለው ነው። እና በቃ ይሄን ነገር እንድታጣሩልኝ መጥፎ ነገር ውስጥ ገብተው ከሆነ አንዳንዴ አሁን በጣም መጥፎ ነገር ውስጥ የሚገቡ አሉ። እና ይሄ ሱስ ምናምን የሚጀምሩ ልጆችም አሉ። በእርግጥ እዛ ላይ እንትን ምናምን አላስገኘሁም ገምቼ ነው ሱስም ምናምን እኔ ገምቼ ነው እንጂ እንትን ምናምን አላገኘሁም። እና እንደዚህም ከሆነ በቃ በአፋጣኝ እንድታስቆሙልኝ ወንጀል ይሄ ምናምን ከሆነም ደግሞ በቃ እንድትመልሱልኝ ነው የምፈልገው። እኔ ጓደኞቼን በጣም ነው የምወዳቸው። እኔ ጓደኞቼን እንደዚህ አይነት ነገር ውስጥ ገቡ ብዬ እኔ መተው አልፈልግም። እና እነሱን እንድትመልሱልኝ ነው የምፈልገው። እነሱን በቃ ወደዚህ ወደ ትክክለኛው በቃ ወደዚህ ወደምንኖርበት ዓለም እንድታመጡልኝ ነው የምፈልገው። እና ትንሽ ግራ ያጋባል ተመልካቾቼ በደንብ የምንለው ጉዳይ ይሆናል። ግን ኦልሬዲ አንዳንዴ ስለሆነ ሰው ለማወቅ ጓደኛውን ጠይቀው ጓደኛ መስታወት ነው። ቢኮዝ አንዳንዴ ስለኔ ለማወቅ የሆነ የኔ ቤስት የሆነ ጓደኛ መጠየቅ ይወስነዋል። እና እንዳልሽኝ አብሮ አደጋቸው በጣም ቤስት ጓደኛቸው ከሆንሽ አይቀር የልጆቹ ባህሪ ምን ነበር በፊት ላይ ስልሽ እንደዚህ ወንጀል ውስጥ ለመግባት ቢኮዝ አንዳንድ ሰው አሁን ባህሪው አንዳንዱ ፈሪ የሚባል አለ፣ አንዳንዱ ደፋር ነው። እንደዚህ አይነት ነገር ላይ እኮ እንትና ደፋር ናት ምናምን ሲባል ኦልሬዲ ሊሆነ ነገር ደፋር ይሆናሉ ትያለሽ። እና ምን አይነት ባህሪ ነው ያላቸው ወንጀል ውስጥ ለመግባት ሆነ የተለያዩ የወንጀል ስራዎች ሰው ለማገት እንዳልሽኝ ምናምን ምን አይነት ባህሪ ነው? ደፋር ናቸው? ለነገሮች ደንታ የላቸውም ወይ? ምን አይነት ባህሪ ነው ያላቸው ጓደኞች? በየርመ ወንድና ሴት ናቸው ጓደኞቼ። ማለት አንዱ ወንድ ነው፣ አንዷ ሴት ናት። እና እሷ በጣም ደፋር ናት። አዳዲስ ነገሮችን ለመሞከር በጣም ነው የምትሞክረው። በጣም እና ተጫዋች ናት፣ ተግባቢ ናት። በጣም ከብዙ ሰዎች ጋር ትግባባለች ምናምን። እሱም ደግሞ ከእሷ ጋር የሆነ እንትን ይገናኝ አላቸው። ኦኬ እንደ ፍቅረኛ አይነት ነገር ናቸው። እንደ ፍቅረኛ ነገር ናቸው። እና እሱ ትንሽ አይናፋር ነገር ይመስላል። እሷ ግን በጣም ደፋር ናት። በጣም በቃ አዳዲስ ነገሮችን ለመሞከር አትፈራም። በቃ እንደዚሁን ስትባል መጥፎ ይሁን ጥሩ ይሁን ምናምን በቃ የሆነ እንትን ሳትል ነው የምትገባበት ሁላ ማለት ነው። በፊት ራሱ ብዙ የስራ እድሎች ምናምን ይሄ ሃይስኩል ሆነ በትርፍ ሰዓት የምትሰራው ምናምን አለ አይደለ? እንደዛ ሁላ በቃ እንሰራ ነበረ በፊት። ቤተሰቦችን ለማገዝ ምናምን አለ አይደለ? እንደዛ እንሰራ ነበር። እና እሷ በጣም ደፋር ናት። ያው እሱም ደፋር ነው። አሁን በፊት ያለው አቋሙ ግን ትንሽ አይናፋር ነበር። እና አሁን በቃ ሁለቱም ደፋር ናቸው መሰለኝ። ኦኬ አዎ እውነት ለመናገር እንደዚህ አይነት ባህሪ ላይ ካልቱ የተለያዩ ወንጀሎችንም ሆነ ያንቺን ጥርጣሬ ነገር ለማድረግ ኦልሬዲ ምንም አይከብዳቸውም ብዬ አስባለሁ። ግን ይሄ እኛ ሚዲያ ጋም ቤተሰቦቼ ጋም ኦልሬዲ ደግሞ ኢቭን ነው በይበልጥ በጣም ያስጨነቀሽ ያየሽው ለውጦችን እንደሆኑ ነግረሽኛል። እና ይሄ ቤት ከመከራየት ወይ የነሱ የራሳቸው ቤት ከመግባት ውጪ ምን አይነት ለውጦች ነው ያየሽው ስልሽ የዩኒቨርሲቲ የግል ነው የሚማሩት እና ይሄ እነሱ ላይ ስልሽ ኑሯቸው ላይ ያለ ፊዚካሊቲ ላይ ምናምን ምን አይነት ለውጦች አይተሻል? እኔ አሁን
እኔ አሁን ያየሁት ማለት ነው ቤት መከራየት ምናምን ብቻ አይደለም፣ የእነሱ አቋማቸው ራሱ ተቀይሯል። እኔም ወደ በፊት የማውቃቸው ሰዎች አይደሉም አሁን። በቃ አሁን አቋማቸው እየተቀየረ መጥቷል፣ እየተስተካከለ መጥቷል። በቃ የሀብታም ሰዎች የሚያደርጉት አለ አይደለ? ልብሳቸው በየቀኑ ነው የሚገዛው። ስልካቸው በቃ ከነሱ አንፃር የኔ ትንሽ ናት እና በጣም ትልልቅ ስልኮች ነው የሚገዙት። የሚበሉት ምግብ ምናምን በቃ ብታያቸው በጣም ነው የተቀየሩት ከበፊቱ ማለት ነው። በፊት በቃ ሽሮ አንድ ላይ እንበላ ነበር። አሁን ሽሮ አልወድም እስከማለት ድረስ ይደርሰዋል። በቃ እንዴት እንደዚህ ሰው እንዴት በአንዴ ሊቀየር ይችላል ብለህ የምታስበው አለ አይደለ? በአንዴ ነው በቃ እላይ የወጡት፣ በአንዴ ነው የተቀየሩት ወደ ሀብታምነት ማለት ነው። እሱ ነገር ነው ያጠራጠረኝ እንጂ እኔ አሁን ጓደኞቼን ጠልቻቸው ወይ ደግሞ ጓደኞቼ እንደዚህ እንዲታሰሩ ምናምን ፈልጌ አይደለም። በቃ ጓደኞቼ መጥፎ ነገር ውስጥ ካሉ እንዲመለሱ፣ ጥሩ ነገር ከሆነ ደግሞ እኔም በቃ በእነሱ መንገድ እንድሄድ ነው። እና በቃ ጓደኞቼ እንደዚህ እንድታጣሩልኝ፣ ከዛን ከመሰለ ህይወታችን አውጥቶ እንዴት በእንደዚህ አይነት ፍጥነት ሀብታም እንዳደረጋቸው በቃ እንድታዩልኝ ነው የምፈልገው። ኢቭን ነው ደግሞ ቅድም ከካሜራ ጀርባ ሞባይል ስልኳ ላይ ተመልካቾች እያሳየችኝ ነበረ። ሚሴጆች፣ ስልኮች ይልኩልሻል፣ ይደውሉልሻል፣ ነይ ወደኛ ስራ ነይ ነይ ይሉሻል፣ በጣም ይጨቀጭቁሻል እና ይበልጥ እሱም ነገር አስጨንቆሻል። እና ምንድን ነው የሚሉሽ? ለተመልካቾች ግልጽ ለማድረግ ነው። እንደ ማስፈራሪያም እንደ ዛቻም አይነት ነገር አለው ምናምን ብለሽኛል እና ምንድን ነው እሱስ? አዎ ይህን ማስፈራሪያ እና ዛቻውን እንኳን እንትን የሚሉት እነሱ አይደሉም፣ ጓደኞች አይደሉም። ጓደኞች የሚሰሩባቸው ሰዎች ምናምን ናቸው መሰለኝ። እና በቃ በሚሴጅ ምናምን እኔ አሁን የነሱን ስልክ ስለማላነሳላቸው በቃ በሚሴጅም በምንም በቃ ቅድም አሳይቻለሁ አይደለ? አሳይቻለሁ ቅድም። በቃ በሚሴጅም በምንም በቃ ይጨቀጭቁኛል፣ ነይ ምናምን ነው የሚሉት። ይሄን ያህል ደግሞ ሰው ስራውን ፈልገኸው ካልሄድክ፣ እኔ ስንት ስራ የሚፈልግ ሰው አለ አይደለ? ያው በግዴታ አይሆንም። አንደኛ እሱን ያጠራጠረኝ፣ ሁለተኛ ደግሞ ጓደኞቼ ራሱ በቃ በተገናኘን ቁጥር ነይ እዚህ ስራ ውስጥ ግቢ ነው የሚሉኝ። ስራውን ደግሞ አይነግሩኝም፣ ቅድም እንደነገርኩህ ማለት ነው። ነይ ብቻ ነው የሚሉኝ። በቃ ነይ እዚህ ስራ ውስጥ ግቢ ብቻ ነው የሚሉኝ እንጂ ስራው ምንድነው ብዬ ሳፋጣቸው ራሱ ምንም ነው በቃ ምንም ነገር ነው የሚሉኝ። እና በቃ እኔ ቅድም የነገርኩህ ነገር ራሱ ይሄ ቤት ሲገቡ ምናምን እኔ ሲያዩኝ ራሱ ይደናገጣሉ። በቃ ምክንያቱም እኔ ለምንድን ነው ምናምን ብዬ ስለማፋጥጣቸው ማለት ነው። እንዴት ነው አሁን አምሽተው ሲገቡ ምናምን እኔ እቤት ሆኜ ስጠብቃቸው ማለት ነው። በቃ ለምንድነው የምታመሹት? ለምንድነው ይሄ እንደዚህ አይነት ስራ ምንድነው ይሄ ስራ ምናምን እላቸዋለሁ። እነሱ ግን በቃ ምንም ለመናገር ራሱ ፈቃደኛ አይደሉም። ለምንድን ነው? እኔ አሁን በጣም ነው እየጨነቀኝ ያለው በጣም። ምክንያቱም ቤተሰቦቻቸው ራሱ በቃ እኔ የት እንዳሉ አላውቅም። አሁን ተለያይተናል ያልኩህ እኔ ዶርም ነኝ፣ ቤተሰቦቻችን አሉ። ቤተሰቦቻችን ልጠይቅ ራሱ ሲሄድ የኔን ቤተሰቦች ነው የማያቸው። የእሷ ቤተሰቦች ራሱ እኔ በቃ የእሷም የእሱም ቤተሰቦች ራሱ እኔ የት እንደሄዱ አላውቅም። ኦልሬዲ ቤተሰቦቻቸው ልጠይቅሽ ነበር፣ መጥፋታቸው ትንሽ አሳሳቢ ነው። ግን ይሄን ነገር ስታይ፣ የእነሱን ለውጥ ስታይ አንቺ ቤተሰቦቻቸውን ለመጠየቅ የቅርብ ወዳጅ ዘመድ እነሱንስ ለመጠየቅ አልሞከርሽም ወይ? ምንድን ነው ግን ቢኮዝ ቅርብ ነሽ ኦልሬዲ። አሁን ለእኔ ለአንድነት ቅርብ ከሆንሽ አንድነት ለውጥ እያየሁብህ ነው፣ ታሞሃል እንዴ ምን አግኝተህ ነው ምናምን ይባላል የሰው ልጅ። እና እንዲህ ለማውራት አልሞከርሽም ወይ? ቤተሰቦቻቸውንስ ለማግኘት አልሞከርሽም? ሞክሬያለሁ ግን ቅድም እንዳልኩ ሰፈር እንትን ብለን ነበረ፣ ሰፈር ተለያይተናል ብያለሁ አይደለ? እና እዛ ሰፈር ሲሄዱልኝ የማየው በቃ እነሱ ወላጆቻቸው እንደሌሉ ነው የሚነገረኝ። ወላጆቻቸውን በቃ የማግኘት እድሉ አልነበረኝም። እና ይሄ በጣም እኔ ደግሞ በጣም ነው አሁን ይሄ ራሱ እያስጨነቀኝ ያለው። እንዴት እነሱስ እሺ እንደዚህ በዚህ ፍጥነት ሀብታም ሆኑ፣ እንዴት ቤተሰቦቻቸው ምንጩን ሳያውቁ እንዴት ይቀየራሉ ብዬ ማለት ነው። እንዴት አሁን ቤተሰቦቻቸው ራሱ ከኛ ቤተሰቦቻቸው ጋር ጥብቅ ነበሩ። በጣም በቃ በጣም ነበር የሚዋደዱት ብያለሁ አይደለ ቅድም። በጣም በቃ ይዋደዱ ነበረ። እና አንቺ ቤተሰብስ ለመሄድ አልሞከርሽም ወደ እነሱ ቤተሰብ? ቢኮዝ በአንቺ እናት አዎ እኔ እንጃ በቃ ቤተሰቦቼ ራሱ አላውቅም ለምን እንደሆነ ግን አላገኘናቸውም ምናምን ነው የሚሉኝ እነሱ ራሱ እንጂ ለቤተሰቦችሽም እንዲፈልጓቸው ነግረሻል? አዎ የጓደኞቼን መለወጥ ራሱ በቃ ነግራቸዋለሁ እኮ ጓደኞቼ እንደዚህ ሆኑ፣ ጓደኞቼ ተቀየሩ እኮ ምናምን እላቸዋለሁ። እና በቃ ይሄንን ነገር ራሱ እንዳስብ ያደረገችኝ አንድም እናቴ ናት። እናቴ አሁን እንዴት ጓደኞችሽ በዚህ ፍጥነት እንደዚህ ሊቀየሩ ይችላሉ? እኔም ልግባ ምናምን ነገር ስላት አይ መጀመሪያ አጣሪ፣ የሚያጣርልሽ ሰው ፈልጊ ምናምን ብላኝ ነው።
እና በቃ ሳስብ ደግሞ አንደኛ የመጣችሁልኝ እናንተ ናችሁ። የሰው እንትን ስትሉ የሰው መፍትሄ ስትፈልጉ የሰው ችግር ስትፈቱ ምናምን ማለት ነው። አዎ ግን በግል የሄድሽበት ርቀት የለም ማለትም እነዚህ ሰዎች መከታተል ሊሆን ይችላል ስራቸውም እንደሚሆን የሚገቡበትን የሚወጡበትን ቦታ ማጣራት ምናምን በግል የሞከርሽው ነገር አለ? አይ እሱ ላይ እንኳን ብዙም አይደለሁም። ያው ያንን ቪዲዮ ምናምን ስልካቸውን መከታተል እና በቃ እንደዚህ መጠየቅ ምናምን ነው እንጂ የሚሄድበትን ቦታ አጣርቼ አላውቅም። በእርግጥ እንደዚህ ቦታ ይሄዳሉ ምናምን እነሱም ብዙ ነፃነታቸውን እንትን ማለት ስለሚሆንብኝ ብዙም እንትን አላቸው ብዙም አልከታተላቸውም። ግን በቃ አሁን ደግሞ የባሰ በቃ ብታያቸው ጭራሽ ድሮ የሚያውቃቸው ሰው አሁን ቢያያቸው ጭራሽ አያውቃቸው። በቃ በጣም የተመቻቸ ኑሮ ነው የሚኖሩት። በቃ ብታይ በጣም በቃ ሀብታም ሆነዋል ማለት ይቻላል። እና ይሄን ለውጣቸውን ደግሞ ለማንም አይናገሩም። ለምን አሁን እኔ ጓደኛቸው ነኝ አብሮ አደጋቸው ነኝ። እና እንደ አብሮ አደግነቴ ነይ ስራውን ስሪ ከማለት ይሄ ስራ ነው ምናምን ብለው ቢነግሩኝ እኔ አሁን አልጠላም ስራ አሁን ባለሁበት ቤተሰቦቼንም መርዳት እፈልጋለሁ። እና ብሄድ ጥሩ ነው። በቃ እንደውም በቃ አግዛቸዋለሁ ቤተሰቦቼን ምናምን ብዬ ነው አሁን እኔ ራሱ ያሰብኩት የነበረው። ግን ደግሞ የሚሰሩትን ስራ ሳይነግሩኝ ሲቀሩ ምንድነው ስላቸውም ሲደነባበሩ ምናምን በቃ ሌላ ነገር ነው የሚመስለው ብታይ። በቃ ስጠይቃቸው ራሱ ብታይ ምንድነው ምናምን ስላቸው ጭራሽ እንትን ይላሉ ብቻ እንደ መቆጣት ምናምን አለ። በቃ ድንግጥግጥ ብለው ይቆጣሉ። በቃ ከዛ እተዋለሁ እኔ በቃ እንደዚህ በጣም እንትን ብዬም አላውቅም። በጣም ተከታትያቸውም አላውቅም። እንደዚህ ነው። አዎ እውነት ለመናገር ትንሽ ግራ ያጋባል። ቢኮዝ አብሮን የምናውቀው አብሮን ያደገ ሰው ተለውጦ ስናይ ያን ነገር ንገሩንም ስንል የማይነግረን ከሆነ እውነት ለመናገር እንዳንቺ የሚያስጠረጥር ነገር ነው። እውነት ለመናገር ይሄን ታይም መስጠትም ጊዜ መስጠትም አያስፈልጉም። ቢኮዝ ወጣት ናችሁ ገና እየተረዳሁት ያለሁት ነገር ገና 12ኛ ክፍል ግራጁዌት ካደረጋችሁ አመታችሁ ነው እና የአፍላ እድሜ ላይ የምትገኙ ሰዎች ናችሁ። ስለዚህ የተለያዩ ነገራቶችን ለመፈጸም ቅርብ ናችሁ ብዬ አስባለሁ። እና እውነት እንዳልሽው ወንጀል ውስጥ ካሉ በደንብ ጉዳዩ ሳይቀር በጊዜ እንድንደርስላቸው እንደተባለውም ጥሩ ስራ እየሰሩ ከሆነ ስራቸውን አበረታተን አንቺንም እዛ ስራ ውስጥ ቀላቅለን ጓደኝነታችሁን መልሰን የምንለያይበትን መንገድ ለመፍጠር እንሞክራለን። አሁን ኦልሬዲ እንደምታወሪያቸው አውቃለሁ። ስለዚህ አንቺ ምን አይነት ነገር ታግዥናለሽ? ድብቅ ካሜራ እንገጥምልሻለን። ስለዚህ ድብቅ ካሜራ ይዘሽ ወደ ቤታቸው ትሄጃለሽ። ቤታቸው ከሄድሽ በኋላ ምንም የሚፈጠር ችግር ካለ የተለያየ ነገር ካለ እኔንም ከካሜራ ጀርባ ያሉ ሰዎችንም እንደምታያቸው ናቸው። ብዙ ሰዎች ነን አንድ ላይ የምንሰራው። ስለዚህ እነዚህ ሰዎች በር አካባቢ በድብቅ ካሜራው ላይቭ እንከታተላለን። አንቺ ለሚደርስ ማንኛውም አሳሳቢ ወይም ትንሽ የሚያስደነግጥ ነገር ካለ አንቺው ዙሪያ ስለሆንን ቶሎ ብለን እንገባልሻለን። ግን ወደ ቤት ገብተሽ አንቺ በደንብ እሷን ለማወጣጣት ምን ስራዋም እንደሆነ ምን አይነት ወሬ እንደምታወራሽ ምናምን ድብቅ ካሜራ ይዘሽ ለኛ ለተመልካቾችም የሆነ ግልጽ የሚሆን ነገር እንድታወራ እውነታው እንድታወራ እስቲ ለማስወራት ትሞክሪልናለሽ? ተባበራቸዋለሁ በምንም ነገር አሁን እኔ ተባበሪኝ ብትሉኝ ተባበራቸዋለሁ። ምክንያቱም እናንተ አሁን እዚህ የመጣችሁት ሁላችሁም ከካሜራ በጀርባ ያላችሁትም እኔን ለማገዝ ነው የመጣችሁት አይደል? ስለዚህ ተባበራቸዋለሁ ችግር የለውም። እናመሰግናለን እህቴ። በመጀመሪያ ያው የኛ ሚዲያ የሉሌ ሚዲያ ላይታይሽ ፈልገሽ መፍትሄ ይሰጠኛል ብለሽ አስበሽ መጥተሽ ኦልሬዲ እዚህ ስላገኘሽን በጣም አመሰግናለሁ። እንግዲህ ተመልካቾቻችን እንደሰማችሁት ነው፣ ትንሽ አሳሳቢ ነገር ነው። ስለዚህ እንዳልኩት ድብቅ ካሜራ ይዛ ትገባለች። ይዛ ከገባች በኋላ ያለውን ነገር ደግሞ አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ጋብዛለሁ። እኔ ነኝ ቃል ወይ ልጅ እንዴት ነሽ? በዚህ ፍጥነት የት ነበርሽ? እዚያ አካባቢ ነበርሽ እንዴ? አዎ ግቢ ግቢ ተቀመጪ። እና ጠፋችሁ እኮ አሉልሽ። የእኔ እናት ቤብ ምና ማን ሊሆን ይችላል?
እናንተ ፍቅረኛሞች ሆናችሁ በቃ ማለት እስካሁን አቅም ነበር ለማለት ነው። አይ አሪፍ ነው ብቻ ግን ጠፋችሁ የምር ደግሞ ምንድነው ከባለፈው ደግሞ ትንሽ ተቀይረሻል ያው ስራ ነው አስሰል ታገኛለሽ ከዛ ደግሞ ለውጥ እናንተ ግን ስራችሁን አልናገርም አላችሁ እኔ እኮ አልኩሽ ፍቅርዬ ስራችንን ጆይን በይና ከዛ በኋላ እንደዚህ ማለት ነው ሳት ነግሩኝ እንዴ ነው የሚገባው ማለት ስራውን እኮ እኔ ያለሽው ማለት ነው በእርግጥ አሁን ስራ አለ ነኝ ምናምን ነው እንዴ እንዴ ስራው ምንድነው ስላችሁ አትነግሩኝ ያው ስትስማሚ በደንብ እናወራለን ብዬ ነው እኮ ያው ጥሩ ከሆነ እኮ እስማማለሁ ጥሩ ከሆነ እኔ እስማማለሁ በእናንተ ስራ ኦኬ እሺ እስማማለሁ ለማንኛውም እሱ ሲመጣ እናወራለን እና ግን አንቺ ደህና ነሽ ደህና ነኝ አትደውይም በቃ ስራ እያልሽ በቃ ስራ በጣም ቢዚ እያደረገኝ ሲሆን እኮ ነው ስመጣ እንኳን በስርዓት እንትን አትቀበይኝም እኮ ወይ አፉ ወይ ቡና ላፍላለሽ ቡና ላፍላለሽ ኧረ ችግር የለውም አሁንም ምን እንጂ አሁን ስለ ስራው ብትነግሪኝ እኮ ነው በደንብ እሰራለሁ ምናምን ስራውን ንገሪኝ እስኪ ምንድነው አሁን አብራሪልኝ እስኪ ስራው እኮ ይምጣና እናወራለን አልኩሽ አይደለም እና አይመጣም እንዴ ሮቢ ፍቅር ተንቶን ሰለ ሮቢ ረዱ እንዴት ነሽ ደህና ነሽ አለው ጠፋሽ ምን ሆነሽ እንዴ ምንድነው እናንተ ናችሁ እንጂ የጠፋችሁት ምንድነው ደግሞ ይኸውልህ ለውጥ አይ የኛ እንኳን ለውጥ አይደለም ነው አንቺ በጣም እውነት አንቺ በጣም ከሳሽ ምንድነው እንዴ ምንድነው ዘመን አንቺ እሺ አሁን እሱ ሮጣቲ ሮጥ ማለት ነው እንጂ ያለብሽ ወይ ዘመን እና እኔ አሁን ከእናንተ ጋር ልስራ አልኩኝ እናንተ ግን የምትሰሩትን ስራ ራሱ ልትነግሩኝ ፈቃደኛ እኮ አይደላችሁም የምትሰሩትን ስራ እንኳን አትነግሩኝም እንዴ ነው ማለት የምንሰራውን ስራ እኮ ከዚህ በፊት ነግረንሻል ያው ውጪ ድርጅት ነው ብለንሻል በርግጥ አይደለም አንቺ ሞከኛ የተሻለ እውቀት አለሽ እስቲ ይው ልዩነታችንን ይው ስንት ያክፍል 12 ያክፍል ነው አይደል አብረን ተመረቀው ማለት የጨረስነው ከ12 ያክፍል በኋላ እኮ በቃ በአንዴ ነው እንደዚህ አይነት ኑሮ እንዴት ነው እኛው እኮ ብለንሽ ነበር ኤግዛም ታይም ላይ አይደለም አሁን አንቺ መንግስት ትሞሪ ነው ግን ነው የምንሞረው ነው በጣም ብዙ አይነት ከዛ ደግሞ በራሳችን መኖር ጀምረናል አንቺ አሁን እቺ ደሳሳ ጎጆ ውስጥ ከናትሽ ጋር ነው እየኖርሽ ያለሽ ገብቶሻል እስካሁን ድረስ ዘመኑ ሲቀየር አብረሽ መቀየር ነው ያለብሽ አንቺ ደግሞ ምንም አዲስ ነገር ለመቀበል ምንም ፍላጎት አይታይብሽ እኮ አዲስ ነገር እኮ ነው አሁን እሺ አሁን አዲስ ነገር ለመቀበል እሺ ዝግጁ ነኝ ንገሩኝ ስራው ቀስ ብሎ ይደርሳል አንቺ ብቻ ለመቀበል ዝግጁ ሁኚ ችግር የለም እኮ ስራውን ንገሩኝ አሁን እኔ ስራውን ሳላቀም ምንድነው እሺ ስራው እሺ ትንሽ እንኳን ንገሩኝ ስለ ስራው ምንድነው የምትሰሩት እናንተ ነገርኩሽ እኮ ፍቅርዬ ስራውን ነገርኩሽ አይደለም የውጪ ድርጅት አሉ እሺ ምንድነው የሚያደርጉት እኔ ስለ ስራው ላብራራልሽ የምችለው ወይ ደግሞ የሆነ ነገር ማድረግ አንቺ ጆይን ስትይ ነው ማለት እኔ ባንቺ እርግጠኛ ስሆን ነው ተረክተሽኛል እኔ ጓደኛሽ አይደለም በእኔ እርግጠኛ ማናቺ እኔም እኮ ጓደኛዬ ስለምሽ ነው ይሄን ስራ እኛ ሰርተናው ተለውጠንበታል ብዬ ስለማመን ነው ብዙ ጊዜ ደውዬልሽ እንደዚህ ምናምን ስልሽ ኦኬ እሺ አይመቸኝም ትያለሽ ከዛ በኋላ ነው እኔ መደወል ያቆምኩት ታውቂያለሽ አይደል ብለሽ ነው መግባት ትፈልጊያለሽ ያው እንደናንተ መሆን እፈልጋለሁ ከገባሽ ግን መውጣት አትችይም ይሄ ነገር የህይወት የሞት ሽረት ነው እርግጠኛ ነሽ ምን አይነት ስራ ቢሆን ነው ቆይ ስራውን አሁን አልነግርሽም ግን መጀመሪያ እርግጠኛ ልትሆኚ ይፈልጋል አዎ እርግጠኛ ነኝ ከገባሽ መውጣት አትችይም እኮ በቃ እንደዚህ አይነት ስራ አሁን እኔ ትክክለኛ ስራ የምትሰሩ ከሆነ ከኔ የሚያስጠይቃችሁ ነገር ምንድነው አሁን ላገናኝሽ እችላለሁ ግን ከዚህ በኋላ ሙሉን እነግርሻለሁ ከዛ በኋላ ግን ልውጣ ብትይኝ ከኔ ጋር ነው ጸብሽ ማለት አለሽ ምን አለ መሰለሽ ይሄን ስራ ስትጀምሪ ማለት ነው ኦር ህይወትሽን መስዋዕትነት ልታደርጊ ትችላለሽ ከዛ ደግሞ ማለት ነው የሚያስፈልግሽ ነገር ሁሉ አሁን ለምሳሌ እኛ የምንሰራው ስራ የመጀመሪያ ከፍስቲ የመጀመሪያ ስምሽ ሙሉ መረጃ ስለአንቺ ሲገባ ማለት ነው 600 ሺህ ብር ይገባልሽ ገብቶሻል 600 ሺህ ስለገባው ብቻ ማለት ነው ግን ከዚህ ውስጥ ምንድነው ችግሩ አንቺ ጆይን ካልሽ በኋላ መውጣት አትችይም የምትባዩን ታደርጊያለሽ የምትታዘዡን ታደርጊያለሽ ይሄን ነገር ሳታደርጊ ብትቀሪ እኛንም ስራ ነው ተበላሽብን ሄሎ ሰር ሃር I have one idea for now እና ምን አለ መሰለሽ ፍቅርዬ ሰው እስኪመጣ ነው ያለሽ ጓደኛችን ነሽ ልትጠቀሚ እንፈልጋለን ይሄን ስራ ስትሰሪ በመጀመሪያ በሚስጥር ነው መያዝ ያለብሽ በሚስጥር ነው መያዝ ያለብሽ ስልሽ ጀስት እናትሽ እንኳን ማወቅ የለባትም በቃ ምን አይነት ስራ ቢሆን ሰው የማያውቀው ምን አይነት ስራ አለው እሱ ቤቢ ይመጣና አውርቶት ከመጣ በኋላ ታስረዳሽ ግን ዝም ብዬ ሃይላይቱን ንገሪኝ ካልሽኝ ማለት ነው ምን አይነት ስራ መሰለሽ
አንቺ እንደኛ ሰው ጆይን እንዲያደርግ ታደርጊያለሽ። የመጀመሪያ ስራ እሱ ሰው እንዲገባ ወደ ስራ። አሁን ለምሳሌ እኔ አንቺ ስትገቢ ማለት ነው አንቺ 600 ሺህ ሲከፈልሽ እኔ ደግሞ 200 ሺህ ብር አገኛለሁ። እኔን ያስገባኝ ሰውዬ ደግሞ 100 ሺህ ብር ያገኛል ማለት ነው። በዛ ስር አንቺም ልክ አንድ 3 አስገቢ 200 ሺህ ብር አለሽ፣ እኔም 100 ሺህ ብር ይኖረኛል ማለት ነው። ተያይዘን ነው የምናደርገው። ታርተሽኛል እና ያ ብር አንቺ አሁን 600 ሺህ ብር ቢገባ በጣም ብዙ ነገርሽን ይቀይራል። ይኸው የኛም ቤት አለባበሳችን፣ በቃ ብዙ ነገራችን፣ ስልካችን ስቲል አይፎን ነው። በቃ ብዙ ነገራችን እየተቀየረ ነው። ህይወትሽ መቀየር ትችላለሽ። ግን ይሄን ስራ ስትሰሪ አንደኛ ይሄ ለስራው ታማኝ መሆን አለብሽ። አድርጊ የተባልሽውን ማድረግ አለብሽ። ሁኚ የተባልሽውን መሆን አለብሽ። ለምሳሌ እንዴት ላስረዳሽ? አንቺ ሴት ማለት አሁን ጾታሽ ምንድን ነው? ሴት እኔ አሁን ለምሳሌ ጾታዬ ምንድን ነው? ሴት ነው ማለት እኔ እና አንቺ ፍቅረኛሞች መሆን እንችላለን። እንዴት? ሴት ለሴት? አዎ ሴት ለሴት። ኦኬ ምን ማለት ነው? ኦኬ ምን ማለት ነው? ማለት እየነገርኩሽ ነው አይደለ? እያስረዳሁሽ ነው አይደለ? እኔ እና አንቺ አሁን ፍቅር መጀመር አብረን መሆን ምናምን እንችላለን። ይሄ ነገር ግን ቀላል ጉዳይ እንዳልሆነ ማወቅ አለብሽ። የነጮች እጅ አለበት። አንድ ነገር ከተፈጠረ በህይወትሽ ነው የምትፈርጂው ማለት ነው። እያስፈራራችሁኝ ነው? እሺ ንገሩኝ። እሺ አውቀሽበት እንድትገቢ ነው። ለማስፈራራት ምናምን ሳይሆን አውቀሽበት መግባት አለብሽ። ነገሩ ቀለል ያለ ነገር አይደለም። እስቲ ንገሪያት ቤቢ። ይሄ ፍቅረኛሞች ምናምን እያልኩ አዎ እኛቸው ፍቅር መጀመር እንችላለን። ከዛ በቃ ልክ እንደ ፍቅረኛ ቀለል አድርጊው። ደግሞ ምን ችግር አለው? እንደምናደርገው በቃ ብዙ ነገሮችን ማድረግ እንችላለን። ከዛ አንቺም ከፈለግሽ ደግሞ ጾታሽን ቼንጅ ማስደረግ ትችላለሽ። በፈለግሽ ሰዓት ወንድ፣ በፈለግሽ ሰዓት ሴት። የኔ ጾታ ያ በቃ ማለት ዘመኑ ይሄን ያህል የረቀቀው። ከዛ ይሄን ስታደርጊ ደግሞ ገንዘብ አለሽ። ገብቶሻል? ገንዘብ እየተከፈለሽ በፊት የዘመን በጋቱኝ ቀለል አድርጊው። ይሄ ነገር ኖርማል የሆነ ነገር ይሄ ነገር እኮ መጥፎ ስራ ነው። ምንድነው? እሺ ምን ይሄ መጥፎ ሊሆን አይችልም። ገንዘብ ማግኘት ትፈልጊያለሽ አይደለ? ገንዘብ ማግኘት ከፈለግሽ አሁን እሷን ያት ካንቺ ጋር መጋባት ትችላለች። እኔም ካንቺ ጋር መጋባት እችላለሁ። እኔ ከሌላ ወንድ ጋር መጋባት እችላለሁ። ጾታ ማስቀየር ትችላለሽ። ሁሉ ነገር አለው። በቃ ሁሉ ነገር የተሟላ ነው። አንቺ ብቻ ገንዘብ ታገኛለሽ። ቀለል አድርገሽ እዩ። በቃ የምራችሁ ነው። ግን የምራችን ላይፍን ቀለል ማለት አሁን ለምሳሌ ብዙ ጊዜ እኔ አሁን ለምሳሌ ሴት መሆን አልፈልገውም። አሁን ማለት ወንድ መሆን እንዴት ነው የሚባለው? አርግሽ ሆዴ አብጦ ምናምን ማየት አልፈልግም። ተረድተሽኛል? እና እኔ አሁን አንቺን አግብቼ ከአንቺ ልጅ መውለድ ምናምን ነው የምፈልገው። ተረዳሽ? እንደዚህ አይነት ነገሮች አንቺን በቃ ላይፍሽን ማቅለል 9 ወር በሆድሽ አትሸከሚም ምናምን በቃ የፈለግሽውን መርጠሽ ከፈለግሽ ወንድ ከፈለግሽ ሴት መርጠሽ ታገቢያለሽ ማለት ነው። ይሄ እኮ በቃ ከተፈጥሮ ጋር መጋጨት እኮ ነው። ምን አይነት ይሄ ተፈጥሮ የሚባል ነገር የለም። ይሄ እኮ ዘመናዊነት ነው። ቴክኖሎጂ ነው። ቆይ አሁን እንዴት ብዬ ላስረዳሽ? ስለ ስራው በደንብ እየነገርኩሽ ነው አይደል? እና ቆይ ጾታ እየቀየርን ነው ብር የምናገኘው እያላችሁኝ ነው? ለምሳሌ ነው አሁን ከፈለግሽ ከአንቺ ጋር እንደፈለግኩ መሆን ይችላል። ወደ ወንድ ሄጄ ማለት ነው። ከዛ ወደ ራሴ ደግሞ ተመልሼ እሱ ማግኘት ይችላል። ተረድተሽኝ? ጾታችሁን ቀይራችሁ ነው? ያ ቀለል አድርጊው። ለምን ታካብጁ? ቆይ ተስማምተሻል? መጀመሪያ ለምን ደሞ የምታካብጁ? ቆይ ስሜታዊ አትሁን። እናስረዳትና አሁን እኮ ብዙ ነገር አናግሬ ነው የመጣሁት አይደለ? እንዴት ነው አሁን እስካሁን ድረስ እንደዚህ አይነት ነገር ላይ አንቺ ቆይ አሁንም እንደ በፊቱ ነሽ እንዴ? በፊት አስቀምጠንሽ ይሄ ነው እንደዚህ አይነት ሲጀመር ይሄ ወንጀል ብቻ እኮ አይደለም። ይሄ በቃ ወንጀል አይደለም። እሰራለሁ ብለሽ ነው አይደል የመጣሽው? ስትሰሪ ደግሞ ስራውን ነገር እና ህጋዊ ስራ ከሆነ ነው ህጋዊ ስራ የምትሰሩ። ይሄ ከህጋም ጋር ምን ያነጋግሯል? ለምሳሌ አንቺ ፍላጎትሽ ነው የምትደግፊው። እዚህ ግሩፕ ላይ ጆይ ማድረግ ፈልጋለሁ አልሽ። እንትን አይደለም ይሄ ነጮች ስላደረጉ ብቻ እኛ የምናደርገው ነገር አይደለም። እኛ የምናደርገው አልፈልግም። በቃ አልፈልግም። ማለት ነው። ቁጭ ሰሚኛለሽ ማለት ነው። እቺ ሚስጥር ለአንድ ሰው ተናገሪ። አጥጣረቂ እዚሁ ገልሻለሽ። አካውንትሽን ትሰጪኛለሽ። አሁን ገንዘብ ይገባልሻል። ታያት አካውንትሽን ሰጣለሁ። ሰሚኛለሽ? እሺ ተረጋጊ። ልቀቂ። የህይወት የሞት ሽረት ነው ብለንሻል። መጀመሪያ እዚሁ መስዋዕት ልናቀርብሽ እንችላለን። እሺ ሰምተሽኛል አይደለ? ደምሽን ምጥጥ እናደርገዋለን። እሺ ልቀቂኝ። እሺ ልቀቂኝ አይደለም ቃል ማውጣትሽን አሳውቂ። ቃል አትበይ። ስሜን አትጥሪ።
እሺ ልቀቂኝ። እሺ አሁን እንደተማረ ሰው ነው። እሺ ልቀቂኝ። እሺ እንደተማረ ሰው ሰምተሽ ነው። ቁጭ በይ። አሁን አካውንትሽን ትነግሪኛለሽ። አናግሬዋለሁ። ሰረንም ችግር የለም ብሏል። ገንዘብ በደንብ ይገባልሻል። ቆይ እኔ ካልፈለኩት አልፈልግም ማለት ነው። ምን ማለት ነው? ይሄ ሁላ ነገር ከተነጋገር መጀመሪያ ምን ብለንሽ ነበር? እሺ አላልሽም? ምንም ነገር ይፈጠራል። ምንም ነገር ቢፈጠር ለመቃወም ዝግጁ ነሽ ወይ ስንልሽ እሺ። እንደዚህ አይነት ስራ እንደዚህ አይነት ስራ ምንድነው አንቺ የምታካብጁ? ቆይ ለምንድን ነው የምታካብጁ? ዲሽ በቃ ተነጋግረናል። አሁን ይመጣሉ። የሚወስድሽም ሰው ይመጣል። የሚስተካከል ነገር አለ። ወዴት ነሽ? ነይ ነው እሺ ይሄንን ነገር ሰምቻለሁ። ሰምተሃል አይደለ? ልገባ ነበረ እኮ እንዴት እንዳባረሩኝ አይተሃል አይደል? እንዴት እንዳስፈራሩኝ አይተሃል አይደል? ያነቀችኝ እኮ የምር አይቻለሁ። ልንመጣ ነበረ። እሺ ምንድን ነው የምናደርገው? እሺ ቀጣይ በቃ እኔ እገባለሁ ከዚህ በኋላ። አንቺ ከእነሱ ጋር ከህግ አካላቶች ጋር ቆይ። እኔ ገብቼ እያንዳንዱን ነገር አወጣዋለሁ። እንኳን ማስረጃ መጣሽልኝ። እሺ ግን ምን ይፈጠራል ታዲያ? ምንም አይፈጠርም። ባንቺ ላይ ምንም ነገር አይደርስም። አንቺ እነሱ ጋር ቆይ። እኔ እነሱን ገብቼ እያንዳንዱን ነገር አያለሁኝ። እሺ ና ካሜራም ተመልካቾቼ እንዳያችሁት ነው እንግዲህ ዛሬ ያው አብረን ነው ከካሜራማኑ ጋር ስራ እየሰራን ያለ ነው። ይሄ ቤት ነው አይደል? ከዚህ በኋላ እንደዚህ ጓደኛ ምናምን ብትይኝ ክፈቱልን። ጓደኛ ምናምን አቤት እንዴት ነው? ክፈተው እስኪ ወንድሜ፣ ማውራት ፈልጌ ነው እኮ። ማውራት ከፈለክ እዚህ ጋር አታወራኝ? እያወራሁ ነው። አቤት ማን ልበል? እኔ ልዑል እባላለሁ። እሺ እንዴት ነህ? ደህና ነኝ። ስለ ስራ ማውራት ፈልጌ ነበር የመጣሁት እኮ። እዚሁ አውራኛ። ስለ ስራ ገብቼ ማውራት እችላለሁ? እዚህ ጋር ነው እንደምታውቁት ኮፍያ ማክስ አድርገህ ምንድን ነው በሰው የራሴ ቤት ነው። ማውራት ከፈለክ እዚህ ጋር አውራኝ። ማታወራ ከሆነ ሂድ፣ ውጣ። አይ ማውራት ፈልጋለሁ እኮ። ደግሞ ምንድን ነው ካሜራው ኋላ ሰው አስከተለ ኮፍያ ምናምን አድርገህ ዞር በል ወደዛ። ምንድን ነው ንገረኝ። በራሴ ቤት አንዴ የራሴ ቤት አንዴ እከሳለሁ። ስነ ስርዓት ማን ስለሆንክ ነው የምትገባው? በራሴ ቤት ቁጭ በይ። ስጠይቅ ብቻ ነው የምትመልስልኝ። እሺ ስጠይቅ ብቻ ነው የምትመልስልኝ። ማነህ አንተ? ራስህ ማነህ? ሮቤል። ምን እየሰራ ነበር እዚህ ቤት ውስጥ? ቤቴ እኮ ነው። በቤት ማን ነበረች አሁን እናንተ ቤት ውስጥ? ማን ነበር አንቀህ ያባረርካት? ማን ነው? ንገረኝ እንጂ ንገረኝ እንጂ ንገረኝ እንጂ ማን ነበር እዚህ ቤት ውስጥ? ተናገር። አትምታው። ካሜራውን አስቁምልኝ። ተነሽ እያልኩሽ ነው። አንቺ ተነሽ። ሴሊ ስለምትሞታ ወንድ የምትባል ነው የሚመስል። ተነስ፣ አንተ አታስመስል። ተነስ። በቃኝ። ወንድ ኧረ ስለ ወንድ ልጅ አምና የምን አባ ወንድ ልጅ ነው? እባክህን ተወኝ። ማን ናችሁ? ማናችሁ ነው ጥያቄው? ማናችሁ ነው? እርግጠኛ ነን እኛ ተማሪዎች ነን። እባክህን ተወኝ። ትንሽ ነው ለምጠይቅ እያንዳንዱ ጥያቄ እያንዳንዱ መልስ ትሰጠኛለህ። ተስ ከተረድ እንዳላፈነዳ እየሰማኸኝ ነው? ተናገር እንጂ
ተማሪዎች ናቸው? ተማሪዎች ነን። እዚህ ቤት ውስጥ ምን እየሰራችሁ ነው? የማን ቤት ነው ይሄ ቤት? የኛ የእናት አባታችሁ ነው? አይደለም አይደለም። በቃ ተከራይተን ነው እንዴ የምንኖረው? ምንድነው የምትለን? ምን አድርጎ ነው ቆይ የምትለን? አበዛው። ከየት አምጣችሁ ነው ገንዘብ ነው አንተ? ሲጀመር ማክሰን ኩፍያ ምናምን አልቀም ማንነትህን ንገረን። ማስረው ነው ህግ ባለበት ሀገር ነው። ለምንድን ነው ነግርሽ? ተዋት ህግ ባለበት ስነ ስርዓት ነግራችሁ ተነሽ ይሻል። አንተ እረፍ። የምጠይቅሽን ጥያቄ እስካልመለስሽልኝ ድረስ አለቅሽም። እያዳመጥከኝ ነው አይደል? ምንም የምንመልስልህ ምንድን ነው የምትፈልገው? ይሄ ቤት የማን ቤት ነው? የኛ። አንተ ማነህ? እነማን ናችሁ እናንተ? በቃ ተከራይተን ነው የምንኖረው። ቤታችን ሁለታችሁ ነው? አዎ ፍቅረኛዬ ነው። ምንድን ናችሁ እናንተ? እሺ ፍቅረኛዎች እንዴ? ከየት አመጣችሁ ነው ገንዘቡን አብራችሁ ነው? ሳያችሁ ልጅ ናችሁ ገና አንደኛ ዓመት የግል ዩኒቨርሲቲ ተማሪዎች ማለት በምን አወቅ? ስለኛ አንደኛ ጋር ለምን አውቃሽ ነው የማላውቅ? ማነህ ደግሞ ማንም ልትሳደብ አትችልም። ምናባሽ ምናምን አትበለኝ። አሁን ይኸውልሽ በስነ ስርዓት ትናገሪ እንደሆነ በስነ ስርዓት ተናገሪ። ምንድን ናችሁ? ማን ናችሁ? ፍቅረኛሞች ነን። ፍቅረኛሞች? አዎ በጣም ጥሩ። ለምን ነው የምትመልስ? ዝም በይ። ምን ስራ እየሰራችሁ ነው? ቤት የተከራያችሁት? በቃ ውጭ። አይዞህ። ለምን እንደዚህ ነው የምትለው? ዝም በይ አልካት ነው። በቃ ተከራይተን ነው የምንኖረው። ምንድን ነው የምትሰሩት? ንገረኝ እስኪ። አንተ ንገረኝ፣ ምንድን ነው የምትሰሩት እያልኩ ነው። እስቲ ባልነግርህ ምን ታመጣለህ? አንነግርህም። በቃ ምን ነው የምታመጣው? ልደበደበኝ ነው ድጋሚ? ንገረኝ ብያለሁ። አለቅህም፣ በአሁኑ አለቅህም። ረግጬ ነው የምትለው። ብትናገር ነው የሚሻለው። በቃ በስልኬ ነው የምሰራው። ምንድን? ኦንላይን። እኔ ኦንላይን ነው የምሰራው። ኦንላይን ቢዝነስ። አዎ ብሩን ይሰጡኛል። ጫማ ምናምን ካለ ሰጣቸዋለሁ። የምን ጫማ? ጫማ የመርካቶ ጫማ። ኦንላይን ቢዝነስ ጫማ መሸጥ ነው? ጫማ እሸጣለሁ፣ ልብስም እሸጣለሁ። ከዛ ደግሞ ላይቭ ላይ ምናምን ደግሞ ይሸቅላለን። ምንድን ነው የሚሸቅሉ? ጌም ምናምን እንጫወታለን። ከማን ጋር? እናንተ ጌመሮች ናችሁ? ከውጭ ዜጎች ጋር እንጫወታው። ስራችሁ ጫማ መሸጥ ከሆነ ከውጭ ዜጋ ጋር ለምንድን ነው ላይቭ ስትሪም የምትገቢው? መርካቶ የሚመጡ የውጭ ዜጎች ምን ሊሰሩ? ጫማ ሊገዙ። ሁለት ደግሞ በፊት እነሱ ጫማ መጥተው ከውጭ ሀገር መጥተው መርካቶ እየገዙ ማለት ነው አይደል? አዎ። እስቲ እስካሁን ፖስት ካደረጋችሁት የቲክታክ ቪዲዮ አንድ ቪዲዮ አሳዩ፣ ጫማ የምትሸጡበት። ቲክታክ ላይ እኮ የጫማ ቪዲዮዎችን እንሰራለን አይደለም ያልክ? ታዲያ ምንድን ነው የምትሰሩት? ኦንላይን በቃ በቴሌብር ይልኩልናል። ኦንላይን ማርኬቲንግ። ቴሌብር ምንድን ነው የሚላክልህ? በቴሌብር ይልኩልናል። እሺ እኮ ምንድን ነው የምትሸጠው? ጫማ። የት አለ የምትሸጠው ጫማ? እስኪ ስልክ ላይ የሚሸጡ ጫማዎችን አሳየኝ እያልኩ ነው። ገና አሁን አላመጡልኝም። ሲያመጡልኝ አሳያለሁ። ገና ልትጀምር ነው? ጀምሬያለሁ አለኝ እኮ አሳየኝ እኮ እያልኩ ነው። የለም አሁን እኔ የንግድ ሱቅ አለ? የለንም። እና ምንድን ነው የምትሰራው? ጫማ ሲያመጡልኝ እኔ እዛው መሀል ላይ እንደ ደላላ እሰራለሁ። እሺ ጫማውን ደውልና ጥራልኝ። ለኔ አሁን አይመቻቸውም። የሌለ ጥጋቡ እንግዛ እያልን እኮ ነው። ጫማ ሰራተኛ ነው። ጫማ አስር ጫማ ሰራተኛ ሀገር ውስጥ ሰው አንሸጥም። በዛ ላይ ደግሞ ማንነቱን ለማናውቀው እንደዚህ ማክስ አድርገን ምናምን እንትን ለምትለው እጽ እኮ አይደለም ያላችሁ ጫማ። ሰሞኑን ገበያ የለም። በቃ ገበያ ማለት ምን ማለት ነው? አንቺ የት እየኖርሽ ነው? ለሀገር ውስጥ ሰው ለሀገር ውጭ ሰው ማን ሲጀመር እዚህ መኖር እራሱ አልፈልግም። ሜቢ 2 ወር 3 ወር ቆይ። ይሄ ሀገር ነው እንዴ? ያለሽ ለምትናገሪው ነገር እየተጠነቀቅሽ ብትናገር ይሻላል። ፊትሽን ነው ማበላሽሽ። ምን ታመጣ? እየሰማሽ ነው አይደል? ለእኔ እያንዳንዱን ጥያቄ መመለስ ግዴታ አለብሽ። ማንነቴን ማወቅ ከፈለግሽ ደግሞ ይኸውልሽ ተመልከት። ልዑል እባላለሁ። ተመልከት። እሺ አየሁ። መልማል ጋዜጠኛ ነኝ። አልፈሽ ቁጭ። ምንድን ነው የምትፈልገው? ስለ ስራችሁ እያንዳንዱ ነገር ልትነግረኝ የምትፈልገው
ጫማ እንሸጣለን። ሌላስ? ጫማ የሚፈልግ ሰው ካለ እናገናኛለን። ከሰው ያገናኘን አሁን የለም። አሁን ኬት ላምጣ? አንደኛ ለእናንተ ሲሸጥ፣ ሁለተኛ ደግሞ የምንሰራው ነው። ሌላ ደግሞ ማለት ነው በፊት እንዴት ነው የሚባለው ውጭ ያሉ ፈረንጆች ነበረ ማለት ነው። ስለዚህ ለእኛ ይረዱናል። በቃ ስለሚረዱን እዛ ውጭ ያሉ ሰዎችን ያገናኙናል። እኛ ጫማውን ኤክስፖርት እናስደርግላቸዋለን። የምን የሀገር ውስጥ ምርቶች ናቸው ጫማ? የሀገር ውስጥ ጫማዎችን ወደ ውጭ እንልካለን። ስለዚህ ከአንድ ድርጅት ነው ጫማዎችን የምትረከቡት? የሀገር ውስጥ ነው አይደለም። እኛ ለማትረፍ ስለሆነ ከየቦታው ነው በቃ ጫማ ዝም ብለን ሄደን ያይተነው ጫማውን ስንወደው። ግን በብዛት የት ነው ሄዳችሁ የምትገዙት? ማለት አንድ ላይ የምትገዙበት? የሀገር ውስጥ ቲምበርላንድ ጫማዎች። ቲምበርላንድ ሀገር ውስጥ ነው የሚመረት? የውጭም የተመረተ እንሸጣለን። ደንቆሮ ነው እንደሚመስልሽ? እንዳንቺ ደንቆሮ ነው የሚመስልሽ? ማለት እኔማ ሾፍንተሽ እያንዳንዱ ነገር እንድትነግረኝ ካልሆነ ጫማ ብቻ ለሚመጣብህ ነገር ቲሸርት እዚህ ቤት የሆነች ልጅ ነበረች አይደል? ማናት? ማን ልትሆን ትችላለች? ማንነቷን ከነገርኩህ ደግሞ አዳምጪኝ ልጨርስ መጀመሪያ። ለምን ጓደኞች አሉ ብዙ ሰው ሊመጣ ይችላል። ማንን ለምንድን ያነካት አንገቷ? ንገረኝ እስኪ ለምንድን ነው አንገቷን ያነካው? አንተ ተናገር። ከፍ ድምፅህን ከፍ አድርግ። አትምታው። እኔ ማውራት አንችልም እንዴ? ምን ማለት ነው? ዝም በለኝ። የጠየኩሽን ጥያቄ ተዋት በቃ። እኔ እነግርሃለሁ። ምንም እንዳትነግረው ቤብ። እንደውም ደግሞ በጠላ መስዋዕትነት አናቀርበው። ማን ነባሽ? ማን ነባሽ? ማን ነባሽ ነው እንደዛ የምታደርጊው? ማን እንደዛ የምታደርጊው? የምን ነባሽ መስዋዕት ነው? ጫማ እንሸጣለን አለ። የምን መስዋዕት ነው? ጫማ ነው በቃ። የምን መስዋዕት ጫማ ነው? የምን መስዋዕት ነው? አሰምታው ነው ጭንደት ነው ድረስ ፍቅዲ ያዟት። ዝበል ውጀል አንቱሻ ጫማ እንሸጣለን አለ። ጫማ እንሸጣለን በቃ። የውጭ ሰዎች አሉ። የውጭ ሰዎች መርካቶ ይመጣሉ። እኔ አገናኛቸዋለሁ። ቁጭ በል ቲምበርላንድ ወራዳ ወርጋት ማለቁ መስሎ ነው ያደረከው። የምታደርገው ማለቁ መስሎ ነው። ቁጭ ነው ለዚህ ለምን ስልክ ስትደውል ነበር? ሄሎ ሰር ምናምን ይልክ ጫማ የሚገዛኝ ሰው ይኸውልህ፣ እሷ ልታስተዋውቃት የመጣችው ልጅ ልታስተዋውቃት ማነች የመጣችው? የእናንተ የቅርብ ጓደኛ ስንከታተላችሁ ነበር በጣም በጥልቀት። እሷን ቢሆን ሂጅ ይዛታለሁ። የእናንተን ጓደኛ እዚህ ቤት መጣ ነበር። ለምን ተግባር እንደሆነ እያንዳንዱ ማስረጃ ላይ ያወራህበትን ስልክ አውጥቼ ላሳይ ልሰጥ እችላለሁ። አዳምጠኝ። ከዚህ በኋላ አልደግሞም። እሺ? ከዚህ በኋላ አልደግሞም እያልኩ ምንድነው እሺ የምፈልገው? ምን እንደምትሰሩት? ጫማ መሸጥ። አንተ ጫማ ትበለኝ። ኦንላይን ላይቭ እንገባለን። አሳየኝ። እሺ የምትሸጥበት ገብተህ እስከ ዛሬ ላይቭ የገባበት ነው ሪከርድ ነገር አሳየኝ እስኪ። የሌለ ነገር ለምን ትፈጥራለህ? ቲምበርላንድ ትለኛለህ? ቲምበርላንድ ጎንደር መመረት ጀመረ፣ መቀሌ ጀመረ ወይስ ጎጃም ጀመረ? ባን አድርጎብናል አካውንታችን። ቲክቶክ ባን አድርጎ ወይስ ነቀምት ጀመረ ወይስ ጅማ ጀመረ? እስቲ ንገረኝ። ቲምበርላንድ እዛ ነው የሚመረተው? እዚህም ይመረታል። አንተ አትዋሽ እያልኩ ነው። ጫማ ነው የምንሸጠው። እሺ ጫማ ላይ ላይቭ እንገባለን። ይኸውልህ ስላወራኸው ስለዛ ፈረንጅ ስለምታደርጉት የጾታ ቅየራ። የምን የጾታ ቅየራ? ቁጭ በል አርፈህ እማላውቅ እንዳይመስልህ። ሌላም ተጨማሪው ነገር ስላንተ ጾታ እማላውቅ እንዳይመስልህ። ያወራችሁት እያንዳንዱ ነገር እኔ ምንም ስለምትወራው ነገር አለ። እዚህ ቤት ውስጥ የተደበቀ ካሜራ አለ። ነፃ መውጣት ከፈለክ እውነቱን ንገረኝ። እቺ ቆሻሻ ናት ወደዚህ ድርጊት ይዛ የገባቸው። ነፃ መውጣት ከፈለክ አንተ ራስህ ነፃ ውጣ። እሱ ወደ ህግ ሄዶ አይቀርም። እንደዛ የሚሆነው ግን እያንዳንዱ ነገር በግልጽ ነው። አዳምጠኝ አይደል?
ካልሆነ እዚህ ቤት አትወጣም። እየነገርኩህ ነው። ተቀድደህ ነው የምትሄደው በፖሊስ። ይሄን ካልፈለክ ደግሞ እውነቱን እንቅጩ ንገረኝ። እሷ ናት ወደዚህ ስራ ድሮ የሚያስገባችህ። ያንተን ቤተሰቦች የሀብት አመጣጥ አውቃለሁ። እያንዳንዱ ነገር አውቃለሁ ስላንተ። ይሄን ቤት በአጭር ጊዜ የተከራያችሁበት ገንዘብ እያስላካችሁ ለመመዝገብ ብቻ 600 ሺህ ብር እንደሚከፈል አውቃለሁ እያልኩ ሪከርድ አለኝ እጄ። እሱን አውጥቼ ካሰማሁ ቀጥ አድርጌ ወደ ህግ ነው የምወስድ። አይ እውነቱን እነግርሃለሁ ወንድሜ ይቅር በለኝ ካልኩ ደግሞ እንደ ወንድሜ ይቅር እልሃለሁ። እሷን ይዘህ ትሄዳለህ። ካልሆነ ግን ህይወትህን እስር ቤት ነው የምትጨርሳት። ምረጥ። ትናገራለህ ወይስ አትናገርም? ሁለት ኦፕሽን ብቻ ነው የምሰጠው። ጫማ ነው የምሸጠው። ተናገር ብያለሁ። ተነስና ቀጥል። ጫማ እኮ ነው የምትሸጠው። ተነስና ቀጥል። ና እዛ ሄደህ ስትበሰብስ ታውቀዋለህ። ተነስና ውጣ። ትናገራለህ ወይስ አትናገርም? ና ቀጥል። ና እሷ ነች። እሺ እሷ ነች። እውነቱን ቀጥል። እሺ አንድ ላይ ቃል ተብዬዋ ናት። እሺ አንድ ላይ ነበር ወደ ግል ትምህርት ቤት የገባ። እሺ ከዛም እሷ እየቆየች መምጣት ጀመረች። አንድ ላይ የምናሳልፈው ጊዜ እያነሰ መጣ። እሺ እሷ ለካ ከፈረንጁ አስተማሪያችን ጋር ግንኙነት ጀምራ ነበር። ከዛ ሌላ ጊዜ የምንገናኝበት ቦታ ከሱ ጋር መምጣት ጀመረች። ገንዘብ ይዛ መምጣት ጀመረች። እርግጠኛ ነህ ግን እኔ ላይ ምንም አይፈጠርም? ምን ይፈጠራል? ቢፈጠር እስካሁን አላስወስድም። ከዛ ከነጩ ሰውዬ ጋር መምጣት ጀመረች። ማን ነው ነጩ ሰውዬ? አስተማሪያችን። የእናንተ አስተማሪ? አዎ። የግል ዩኒቨርሲቲ? አዎ። እሺ ቀጥል። ከዛ እየቆየች ድምጿ እየተቀየረ መጣ። እሺ ምን ሆነሽ ነው? ለምንድነው ከኔም እንደዚህ ራብሽው ስላት አንዴት ጀመርኩት ስራ አለ አለች። ከዛ ንገሪኝ ብዬ ስጠይቃት ችግር የለም ገንዘብ እኔ እሰጥሃለሁ አንተ ተወው ችግር የለም አለች። እሺ ከዛ ከነሱ ጋር አገናኘች ከአስተማሪያችን ጋር። እሺ የጾታ መቀየር፣ የወንድ ለወንድ ጋብቻ፣ የሴትና ሴት ብቻ ሁሉም ዘመናዊ ነገሮች አሉት። እሺ ትምህርት ቤት ውስጥ ነው የሚደረገው? ከትምህርት ቤት ተማሪዎች እንወስዳለን እኛ ከዛ ትምህርት ቤት የመጀመሪያዎቹ ነን። ከዛ በኋላ ገንዘብ የሚሰጠን ተማሪ በወሰድን ቁጥር ነው። አንድ ተማሪ ስንወስድ ለኛ የሚታሰብልናል። እና ብዙ ሰው ተመዝግቧል? በፈጣሪ ምን ለማድረግ ነው የተመዘገቡ? ወንድ ለወንድ ጋብቻ ነው? ሴት ለሴት ጋብቻ ነው ወይስ ጾታ ለመቀየር? ሴቶቹ ማርገዝ ምናምን የማይፈልጉ አሉ። 9 ወር ማርገዝ የማይፈልጉ አሉ። እነሱ ማርገዝ የማይፈልግ ሰው ማህፀን ማስገባት ይችላል። ምን ጥርጥር የለውም። እንደዛ አይደለም። ወደ ወንድ አንተ ያቀልጠቀ አሁን አንተ ሴት ነው ወንድ ነህ? ጾታውን ያልከው ጾታ አሁን ላይ ያለው ጾታ ምንድን ነው ያንተ? እኔ መጀመሪያው ምንድን ነው የመጀመሪያው? ወደ ሴት ተቀየረ ነው? ተናገር እንጂ አትናገርም? እስገባና አስወልቀው። ግባ ሂድ ግባ። ተነስና አስወልቀህ ጾታውን አይተህ ንገረኝ። ተነስ ግባ። ነው ወይስ እናቱን ትናገራለህ? እያናገርኩህ ነው። እኔም አስቀይሬያለሁ። ስለዚህ አሁን አንተ ሴት ነህ። ጾታዬ ሴት ነው። እንደዛ ነው? ተናገር እንጂ ሴት ነህ አሁን አንተ?
ተናገር እኮ እያልኩ ነው። ተናገርኩኝ አንዴ። ሴት ነው ወይስ ወንድ ነው? ተናገርኩኝ። እሷ ነች ያመጣች እኮ። እሷ ነች ያስቀየረች። ሰው አንተ አሁን ጾታ ሴት ነው ወይ ነው ተቀይራል? ሌሎችም አሉ ሊኖር እኮ ይችላሉ እኮ። አሁን እኮ እየጠየኩህ ያለው ስላንተ ነው። እየጠየኩህ ያለው ስላንተ ነው። ተናገር እንጂ እባክህን። ተነስና ወርቅሽ እባክህ ና። ዮሐንስ ግባ። ሴት ነሽ ወይ ወንድ ነሽ? ወንድ ነው ወይ ሴት ነሽ? አሁን ያለው ጾታ ሴት ነው? ሁለቱ ማለት ሁለቱ ገና ሁለቱንም ነኝ። እየቀለደ ነው? ምንድን ነው? ሁሉ ነገር አይቀየርም በመጀመሪያ። እሺ ቀስ በቀስ ነው፣ አመታት ይፈጃል። አሁን ለጾታ ነው ያለ? ዘነቡና ዘነበች እውነቱን ከተናገርክ ለቃለሁ ብለኛል ነበር። እውነቱን ስላልተናገርክ አትሆንም። ጾታ መቀየር ከአንድ ካለ ጾታ ወይ ሙሉውን መቀየር ነው። እኔ ብቻ አይደለሁም። ብቻ ራስን ትችላለህ። ማንሽ አንቺ? እውነቱን ተናገር፣ እውነቱን ተናገር። ሁለቱንም ነኝ። አጥፋልኝ ካሜራውን። አልተናገረልኝም። አጥፋ። እሺ በቃ እሺ። ሴት ብቻ ነኝ። ሴት ብቻ ነኝ። በቃ እሺ። እሺ ሴት ነኝ። ውሻ ከእናንተ ዘመን ነው የተወለድነው አይደል? ምን አነሳስቶ ነው ይሄ ለማለት? ሰው ነች። ሰው እንዴት በራሱ ላይ ይጫወታል? በፈጣሪ እሷ ናት። መጀመሪያ እነዚህ ሰዎች አመጣችሁ እሷ ናት። እያንዳንዱ ነገር በእሷ ፊት ትነግረኛለህ። አምጣልኝ ማለት ነው። እንግዲህ ከዚህ ምኖች ናቸው? አንቺ ምን አባሽ ቁጭ ወደዚህ ቁጭ። ምኖች ናቸው? ተነሽና ቁጭ። የምንተኝ ነው እኮ የሷ ስጦታ ምንድን ነው? ንገረኝ። የሷን ስጦታ የኔ አይደል እንዴ? ምን ማለት ነው? እያንዳንዱ ነገር ሰምቻለሁ። ዝም በይ። ነግረኸው? ክብረ ነገርሽው? አንቺ ስነ ስርዓት ያዥ። አንተ አየሁ። አንቺ ሲባል መባባት ጀምሮ አንቺ እኔን አሳልፈሽ ሰጥሽ ለጆሮ ራሱ አንተ ሲካ ይሄ ነበረ ውለቴ ሌላንተ ማለት ይሄ ላንቺ አንቺ ባለጌ ወራዳ ቅንዝራ አትፈሽ ቁጭ። አሁን ምንድነው? ማን መብት ነው የሰጠህ? ለምን ብትሰደበው? ራስን ለምን ብታስበው? እሺ ፕሮፌሰር ስለተባለውና ስለመምህርሽ እያንዳንዱ ነገር እንፈልጋለን። እያንዳንዱ ነገር ስለሰማሁት ከዚህ በላይ መስማት ስለማልፈልግ የሰጠታ ምንድን ነው? እሱ ብቻ ነገር መጀመሪያ ወንዳት እሺ ነው ከፍች ስነ ስርዓት ያዥ። መሄድ አትፈልግም ማለት እሱ ወንድ አትፈሽ ቁጭ። ቦቅ ምን አይነት ባለጌ ብትሆኝ ነው ይሄን ያክል ድርጊት ሰው የምታስደርጊው? ገንዘብ ነው። አትሳደብ። የሰው ማንነት ሳታውቅ ዝም ብሎ መሳደብ እንጂ እንዳላንፈራፍርሽ እዚህ መሬት ላይ ጥዬ መማታት ብቻ ነው የምትችለው። አሁን እነዚህ ምንድን ነው የሚባሉት? ምን አለ ሴት እሷን እያየኋት ፀጉር አላት፣ ጡት አላት፣ ወንድ ናለች። እሱን ወንድ ነበረ ሴቱ ነው።
ምን እያደረጋችሁ ነው? ምንድን ነው የምታደርጉት? ባልና ሚስት ናችሁ? ምን በተቀየረላችሁ ጾታ ነው ግንኙነት የምታደርጉት? በሁለቱም በፈለገው ቆይ ሁሉ ነገር ማጣራት ለምንድን ነው የፈለገው? ለምንድን ነው ከቤታችን ውልቅ ብለህ ማትሄደው? አሁን ደስ ይለኛል። ለመጀመሪያ ጊዜ እንደዚህ አይነት ነገር ውስጥ እንዴት እንደገባሽ ያንን ነገር ትነግሪኛለሽ። አልነገርኩም። የሚጠቅም ነገር አለ የለም። ከዚህ ቤት በሰላም መውጣት ከፈለግሽ እሱን ብቻ አድርጊ። ወይም በሰላም እንድወጣ ከፈለግሽ ነው። ካልሆነ ወደ ህግ ነው ይሽኝ። መርማሪ እንደሆነ ነገር ይሻላል። ህግ ምናምን ብለህ እኔን ህግ ሊያስቆመኝ አይችልም። ትሰማኛለህ? ከፈለኩኝ አንተን እዚህ ደም ምጥጥ አድርጌ እዚሁ ላስቀር ይችላል። ማዳምጣት በደንብ ለፍለሽ እንደዛ ከሚሆን ግን እውነቱን ተነጋግረን እዚሁ ላይ ፈትተነው ቢያንስ ሌላውን ወጣት ሌላውን ማህበረሰብ እናድነው። በዚህ ጉዳይ ምንድነው የሚድነው? ኖርማል እስከምንድነው የምታድነው? እስኪ ንገረኝ። ከብር ችግር ከምታስቀይሩት ከምናምን እያንዳንዱ ነገር እያፈነፈንኩ ነው እየመጣሁ ያለው። ከዚህ በፊት 2 የእናንተ አባሎችን አጋልጫቸዋለሁ። አሁን አንቺ ረፊ ብዬሻለሁ። ቆይ መቼ ነው በአንድ አቋምሽ መሰለኝ? አንተ እቺ ነው ሰው ማለት ነው። ቤተሰቦቻችሁ ይሄን ጉዳይ ያውቃሉ? ግን እኛ ቤተሰብ የለንም። ቤተሰብ ብር ነው። ገባሃል? ቤተሰብ የለም። ቤተሰብ የለም ወይ? ሞቷል። ዝም በል። ይሄኔ ባፍህ ነው በውሸት የምትገላቸው። ቤተሰቦቻችሁ እንዳለን ያውቃሉ። ጥሩ ስራ እየሰራን ነው ብላችሁ ተከራይታችሁ እየኖራችሁ እንደሆነ ማውቃለሁ። ከዚህ በላይ ጥሩ ስራ አለ ታዲያ? መልስልኝ እስኪ። እንጀራኪ ይሄ ጥሩ ስራ አይደለም። ትውልድን ወደ ገደል እየወሰድሽ ጥሩ ስራ አትበይ። የትኛው ትውልድ? ያልፈለገ ሰው ያልፈለገ እኮ አይደለም። ከፈለክ ደግሞ አንተ እንዳንቺ አይነቱን ባለጌ መሰየፍ ነው። ያልፈለገ ታያለሽ። እንዴ ጓደኛችሁ ስታስጨንቋት እኮ ነበር አይደል? እንዴ ጓደኛችን እኮ ነገርናት። መጀመሪያ ተስማማች፣ ከዛ በኋላ አልስማማም አለች። ይሄ ሚስጥር ከወጣ በኋላ ደግሞ ማለት ነው አልስማማም ማለት ማንም አይችልም። አንገቱ ታርዶ ለመስዋዕትነት ነው ደሙ የሚቀርበው። ለመሆኑ የጾታ የት ነው የተቀየረው? የት ነው የቀየራችሁት? ምን አገባው? አልነገርኩም። የት ነው የቀየርከው? ከአንቺ ጋር አላወራም። በኋላ ስለማወራ በደንብ ተናገር። አላውቅም። እዚህ ሀገር እሱ ነው የቀየርከው? ቦታውን ግን አላሳዩም። ጭራሽ አዲስ አበባ እንደዚህ አይነት ነገር ተጀምሯል። በድብቅ ነው ይሄ። ምንም እንትን የለውም። ሀበሾችም አሉ እዚህ ውስጥ ነገር ውስጥ ወይስ ነጮች ብቻ ናቸው? አንተም አለበት። ነጮች ብቻ ናቸው ወይስ ሀበሾችም አሉ? ዝም በል አንተ። አንቺ ረፍ እያልኩሽ ነው። አንቺ ዝም በል በቃ። አንቺ ነው አዲስ ነገር ተሰራሽ። ዝም በይ እያልኩሽ ነው። አትማታ። ዝም በይ። አሉ አሉ አሉ። አንተ ብቻ ንገረኝ። ፈሪ ሲያስጠላ። አንቺ ረፊ። እኔና አንቺ ደግሞ በኋላ ነው አይደል? እኔን ታስወጣኛለህ? ረፊ እኔን ታስወጣኛለህ? አስወጣለሁ። ረፊ እስቲ ህዝቡን እየበከልሽ ረፊ። አንተ ቁጭ በይ። ህዝቡ ስራ እንዲሰራ ያደረኩት ምንም የበከልኩት ነገር የለም። እናንተ ጭንቅላት ትክላችሁ አትረዱትም። እና የስራውን ባህሪ እኛ ምን እናርጋችሁ? ሰው ጥሩ ስራ ሰርቶ ሲያልፈለት ወንጀል ትላላችሁ። የሆነ ነገር ሲባል ወንጀል ትላላችሁ። አበዛችሁት። ጾታ እያስቀየርሽ ነው። መብቴ ነው እንዴ? ከፈለኩት መብቴ አይደል እንዴ? መብቴ እኮ ነው። አንተም ከፈለክ መቀየር ትችላለህ። ጾታ የተቀያየራችሁት ሁለታችሁ ናቸው? ያንተን እሷ፣ እሷ ያንተን፣ አንተ እሷ። እንደዛ ነው ያደረጋችሁት። በሁለቱም ለመደሰት ደስታ ይጥፋ። አንቺ ይኸውልሽ አሁን ነፃ የምትወጭበትን መንገድ ልንገርሽ። ስለዚህ ዶክተር ወይ ፕሮፌሰር ስላልሽው ሰው ስለ መምህሩ ነፃ መውጣት አትፈልጊም? ይኸውልሽ የሆነ ነገር እንደራደርና ትቻችሁ ልሂድ። ቅድም ያየሻቸው ፖሊሶች በሙሉ አንቺን ነው የሚጠብቁት። ትሄጃለሽ? እኛ እንደራደር በቃ
ፖሊሶቹን ተዋቸው፣ ስለ ፕሮፌሰሩ ስለ ሁሉም ነገር እርሳው። ከዛ በኋላ ማለት ነው እኔ የፈለግከው ከፈለግክ 10 ሚሊዮን ከፈለግክ 50 ሚሊዮን የፈለግከውን ብር በአካውንት ልላክልህ። ስልክ የት ነው ያለው? ልላክልህ በቃ ቴሌ ብር ላይ ከፈለግክ ንግድ ባንክ ላይ የፈለግከውን ልላክልህና በቃ እርሳን፣ ከነ መፈጠራችን እርሳን፣ ወጣለን፣ ሂድልን። እሺ እንደወጣ እኮ ንገሪኝ እኮ በቃ ብሩን ልስጥ። ስለዚህ ፕሮፌሰር እንዴት የተዋወቅሽው? ስለመምህራችሁ ከዛ በኋላ ምን ብሎሽ ምን አይነት ፕሮፖዛል አቅርቦልሽ ነው? እሱን ከምነግርህ አልፎ እኮ በሚሊዮኖች የሚቆጠር ብር ልስጥህና ከቤቴ ወጣ። አላረገውም። እውነቱን ሳትነግሪኝ እውነቱን ሳልሰማ እኔ አንቺ ተባባሪ ሰው እውነቱን ሰምቻለሁ። እውነቱን ነግሬህ ከዛ በኋላ ሁላችንም ከዚህ ነገር የምንወጣበትን ነገር አዘጋጅተን እኔ መውጣት አልፈልግም ከዚህ ውስጥ። እሺ አትውጪ። እኔም አብሬ ልግባ እንግዳ። አሁን እንስማ። ብሩን ልላክልህ። እኔ እኮ በወር እኮ ይኸውልሽ በወር 10,000 ብር 20,000 ብር ነው የሚከፈልኝ። ለዚህ አይነት ኦፖርቹኒቲ ካገኘሁ ደግሞ እገባለሁ እያልኩሽ ነው። 10,000 ብር 20,000 ብር ምን አይነት? ስለዚህ እንደዛ ከሚሆን እንደራደር። ስልኬን ስጠኝ። ስልኬ ላይ ያንተ ስልክ መጀመሪያ አዳምጪኝ። ከሰውየው ጋር እንዴት ነው የተዋወቅሽው? ስለነበሩት እያንዳንዱ ሁኔታዎች ንገረኝና ስልኬን ልስጥሽ። አንዴ ስልኬን ሰጠኝ ጆይን ካልክ በኋላ ስለዛ ነው። ልክ አካውንት ላይ 600,000 ብር ሲገባልህ ከዛ በኋላ አንቺ 200,000 ብር በእኔ ለማግኘት ማለት ነው። ገባኝ እኮ ጆይን እኮ አደርጋለሁ፣ ግን ቀድመሽ ንገሪኝ ነው። ግን እንዴት አወቅክ? ማለት አንተ 600,000 ብር ስታገኝ 200,000 ብር እንደማገኝ ከአንቺ በኋላ ያለው ሰው ደግሞ 100,000 ብር ያገኛል ማለት ማንነት ለምዶ ማትተናገረው? እኔም 600,000 ብር ፈልጋለሁ። አራው ካገኘንማ እግዚአብሔር። ስለዚህ ሁለት ሰው ነላት ማለት ነው። አራም በዚህ ኑሮ ውድነት በዚህ ሁሉ 600,000 ብር አግኝተን ነው እኔ ራሱ ስንት አስገባኝ የተለወጠው። ስለዚህ ንገሪኝ ነው በቃ ስቴፑን ንገሪኝና እኛ 24 አወርስ እየለፋን እየሰራን እንኳን 600,000 ብር ስንት አገኘን? እሺ ወንድ ነገር ተስማማ። እዚህ ያላችሁት እናንተ ብቻ ናችሁ። አዎ እኔ የፈለከው ሚሊዮን እውነቱን ንገሪኝ። እነግርሃለሁ። ብሩን አስገባለሁ። አካውንት ወልክ ነው ትወጣለህ። እሺ ከዚህ በኋላ ደግሞ ወደ ቤት አትመጣም። አልመጣም። ስለዚህ ልመን። አዎ ነኝ። አማራጭ ካልሆነ ግን ካሜራ ይጥፋ። ከዛ በኋላ ሁሉንም ነገር እሷ ታስተካክላለች። እሺ ካልሆነ ግን ጨርሽው። ቆይ ታስተካክላለች። ካልሆነ ግን ለበዓል እንደሚታረድ በሬ ቆይ አንተ ራስህ ዝም ብለህ ካሜራ ይጥፋ። አንተ ቆሮ ዝም ብለህ ሁሉንም ነገር ተናግረህ ዝም በይ። አንቺ ነሽ እዚህ ወጣ ውስጥ የከተትሽ። ካሜራ ይጥፋ። እንደምትፈልጉት ተባባሉ። ዝም በል ተባባሉ። ችግር የለውም። እሺ እንደ በዓል እንደሚታረድ ያለውን ነገር ሁሉም ቀርቷል። አንተ ዝም በል እስኪ። ከዚህ ሰው ሲወጣ ነው ሲጀመር። እሺ ካልሆነ ግን ቀጥይ። ከፈለገ ይቅረጽ፣ ከፈለገ ደግሞ ያጥፋው ነው ማጥፋው። ካሜራውን ካላጠፋ አንድ ነገር ነው የማልናገር። አጥፋላችሁ። እሺ ተመልከሽ ይወሰደው። እሺ ካልሆነ ግን ሁለታችሁ እንደዚህ መጠን ነው የምንጠጣው። እንደ በዓል እንደሚታረድ በሬ ምን ትላለሽ? ከፈለክ ከፊት እናርድሃለን። አንቺ ማለት ነው ከገባ እንዲህ መውጣት አትችልም። ምንድን ነው የሚያስነኳው? ዝም በይ። አንቺ ስነ ስርዓት ያዢ። ከኔ ጋር ብቻ ወሬ እንጂ ዝም በይ። እኔ ከኔ ጋር ብቻ ወሬ። አንቺ ቆሻሻ ጨምላቃ ከኔ ጋር ብቻ ወሬ። ስድቡን አቁመ ተስማማን አይደለም? እኮ ከኔ ጋር ብቻ ወሬ እያልኩሽ ነው። አትዛት። ስለታት ካልፈራህም ትዕግስት ስጠኝ ፈጣሪ። እሺ እዚህ ፈጣሪ ስም አትጥራብኝ። ፈጣሪ ለምን? እሺ ቀጥይ ንገሪኝ ነው። ምን ልትፈልገው? እንዴት ነው የተዋወቃችሁ ከፕሮፌሰሩ ጋር? መምህራችሁ ነው? እንዴት ነው ወደዚህ ስራ ያስገባሽ አንቺ? ካሜራ አጥፍተሃል? ከጠፋ ቆይቷል። አትቀባጥር። ዝም በይ። እዚህ ብሎ ውስጥ የከተትሽኝ አንቺ ነሽ። የጠበኩሽ እኮ ነው። እነግርሃለሁ። ይሄን ነገር ግን ለራስ እንኳን ደግመህ እንዳትነግረው። አልነግረውም። ታዛዥ ነኝ አለቃ። 12ኛ ክፍል ነበርኩ። እሺ ከዛ 12ኛ ክፍል ተማሪ በቃ ማለት ያልቅ ነበር ክላስ ማለት ነው። እሺ ይዛ አጋጣሚ ነው መንገድ ላይ የተዋወቅነው። ዝናብ እየጣለ ነበርና ሊፍት ሰጠኝ ማለት ነው። ከዛ ያው ማለት በፊት ላይ ለትምህርቴ ብዙም ኬርለስ ነበርኩ ምናምን ነው። ብዙ እንግሊዝኛ ምናምን እንትን አይደለም። ከዛ ተግባባ ምናምን በቃ ቆንጆ ነሽ ምናምን ብሎ አደነቀኝ። ደስ አለኝ ምናምን። ከዛ መምህር እንደሆነ ምናምን ነገረኝ ማለት ነው። ከዛ ስልክ ተቀያይረን ተለያየን። በተለያየን 4ኛው ቀን ምናምን አስተርጓሚ ይዞ መጣ። አስተርጓሚ ጋር ቁጭ ብለው መግባባት ጀመርን ማለት ነው።
ቆንጆ ነሽ፣ እኔ የሆነ ስራ ልስጥሽ እንደዚህ ማድረግ ከቻልሽ ምናምን። እኔም ደግሞ ያለውን ነገር ነገርኩት። ተማሪ ነኝ፣ እንደዚህ ፋሚሊዎች ችግር ላይ ናቸው ምናምን ስለው በጣም ቀላል የሆነ ስራ ሰጥሻለሁ፣ አንቺ እዚህ ጆይን ስታደርጊ ይሄ 600 ሺህ ብር ከፍልሻለሁ። ጆይን ስታደርጊ ብቻ ነው። ከኔ የሚፈልገው ስሜን፣ መታወቂያንና የመኖሪያ አድራሻ። ከዛ የባንክ አካውንት አጠገቡ ቁጭ ብዬ ነበረ። 600 ሺህ ብር ላይ ማለት ህይወቴን የሚቀይር ነበር በሰዓቱ። እሺ ስትቀይሪ ስጦታ ስንት ተከፈለሽ? 25 ሚሊዮን። ለአንቺ ብቻ ነው ለሁለታችሁ? ለሁለታችሁ 25 ሚሊዮን ነው። 25 ሚሊዮን 25 ሚሊዮን። እውነትሽን ነው ግን አይደል? የምሬን ነው። 25 ሚሊዮን 6 እንደዛ ለማስፋፋት ስለሆነ አይከፍሏችሁ ይሆናል እዚህ ሀገር። ቀጥይ። ሲጀመር ከምታስቡ በላይ በጣም ብዙ ሰዎች ናቸው እዚሁ እኔም አላውቅም ነበር። እዛ ሰውዬው ጋር ያኔ አጠገቡ ሆኜ እንደዛ ሲለኝ እንደ ቀልድ ነበር ያየሁት። እሱ 600 ሺህ ብር በሁለት ደቂቃ ልዩነት ገባል። እሺ እና ሰውዬው ደግሞ ማለት በጣም ነበር የሚቀርበኝ ምናምንና ከእሱ ጋር ጊዜ ማሳለፍ ፍቅር ምናምን ጀመር። እንደው እዚህ ግሩፕ ውስጥ ያየሻቸው ታዋቂ ሰዎች ባለስልጣን ሊሆን ይችላል የሆነ ሰው አስተካክለሽ አሉ? በእርግጥ አሉ። ስሞቻቸው ጠራሻቸው? ስሞቻቸው እኔም አልፈልግም። ሊስት ምን ያደርግልኛል? ነገ ሄድላቸው በየቤታቸው። ራስን እንደምን ነው የምታስበው? ደግሞ ነገ አትሄድም። ምክንያቱም ማለት ነው በር ይሰጣል። አፍን ዘግተህ ነው ከዚህ ቤት የምትወጣው። ቀላል ሰዎች አይደሉም። ህይወትን አታበላሽ። ዝም በይ አንቺ። ማንሽ አዛኝ ያደረገሽ? ወራዳ ምንድን ነው ይሄን ነው የምታያት? ወደድካት እንዴ? ወድጃት። ተገባ። ጥሩ ነው። ካፈር ያስገባሽ። እኔ በሞት እነሳለሁ። ሞታችሁ ለምትበሰብሱት ለእናንተ ልጅ ትነሻለሽ። ያ ምን ሆራር ነሽ? አይደለም። አሁን ሌላ ነገር አትስካባጥረኝ። በጣም ደግሞ ሪላክስ ማድረግ ፈልጋለሁ። ጨረስክ አይደለም? ስልኬን አምጥቼ ትራንስፈር አድርግልኝ ነው። ጥያቄ ካለ መጠየቅ ትችላለህ። ካሜራ አንቺም እዚህ ሀገር ያስቀየሽው ጾታሽን አንተ ነው የሚባለው። አንተ ዋው ወይዘሮ እንደ በጣም ሴት ብትሆን ያምርብሃል። እስቲ ሞክሯል። ሰውነትሽ ምናምን ደስ ይላል። እኔ የምልሽ እሺ፣ እዚህ ነው ያስቀየርከው? አይ እኔ እንኳን ከሀገር ውጭ ትቼ ነው። የት ቦታው መናገር አለብኝ? ወደ ኒውዮርክ። ያ እርግጠኛ ነሽ? ያ 9 ሚሊዮን ከፍዬ እየበረርኩኝ ሄጄ። እኛ የምናውቅ እንደዚህ አይነት ነገር የሚሰራ ሰርጀሪ የሚሰራ ቱርክ እንደሆነ እናውቃለን። ኒውዮርክም ቀይሬው ቱርክም ቀይሬው የትም ቀይሬው እነሱ ግድ አይሰጥም ይላል። ግን እንደዚህ በኩራት ማውራትሽ ኢትዮጵያዊ ሆነሽ እንደዚህ በኩራት ማውራትሽ ግን ያሳፍራል። ኢትዮጵያ አትበለኝ። ለምን? እሺ ከመረማዳ ነኝ ንገረኝ፣ መልስልኝ። በቃ ሲጀመር እኛም ይሄ ሀበሻ ነው እንደሆነ ምቀኝነት አለብን። ይሄ እንዴት ነው ሰው ሲያድግ አንወድም። ሰው የሆነ ነገር አደረገ ዘርፎ ነው እንደዚህ። ቀጥል ካሜራማን እኔ አልቻልኩም። ስልኬን አምጣና ስልኬን ትሆንና ወደዚህ ስራ ከመግባታችን በፊት እንጠይቅን ጥያቄ መልስልኝ። እየመለስኩልህ እኮ ነው ቆንጂት። አንቺ በስነ ስርዓት አውራኝ ወንድ ነኝ። አንቺ ወልሽ ስነ ስርዓት ያለሽ ሰው ልሰዳቸው አይደል? ከዚህ በላይ ምን እንጠይቃቸዋለን? እዛ ፖሊስ ጣቢያ ጠየቁት። ምን ነበር ስምምነታችን? ተነስ እያልኩ ነው። የምፈልገውን ነገር በሙሉ ከኔ ታገኛለህ ማለት ምን ማለት ነው? አትንካኝ። ነገር እኔ እችላለሁ። አትንካኝ እያልኩ እኮ ነው። ከኔ ጋር አሪፍ ጊዜ ማሳለፍ ተነሽ። አልጋ ምናምን አለ። ከኔ ጋር አሪፍ ጊዜ ታሳልፋለህ።
ያዟቸው። ውድ ተመልካቾቻችን እንደምን አላችሁ? ያው ቆይቼ ነው ማለት ነው የመጣሁት። እንግዲህ ያው ምን እንደምላችሁ አላውቅም። እኔ አመመኝ፣ እግዚአብሔርን አልቻልኩም። በቃ ራሴን መቆጣጠር አልቻልኩም። ለወድቅ ሁሉ ነበረ ማለት እችላለሁኝ። እና በጣም አሳዛኝ፣ አስደንጋጭ፣ አስደንባሪ ጊዜ ላይ የደረስ ነው። እንግዲህ እንዳያችሁት ነው። በጣም አሳፋሪ ነገር ነበረ። እንግዲህ እሱንም እኛ አልፈነዋል ማለት ነው። እነዚህን ሰዎችም ማጋለጥ ችለናል ማለት ነው። ካሜራማኑ እንግዲህ እያንዳንዱን ጥያቄ ጠይቆ ያው የነበሩትን ሁኔታዎች አይታቸዋል። በዋነኝነት አሁን ደግሞ ምንድን ነው የሚሆነው? ይሄንን ካሜራማን ወደ ጋዜጠኝነት ሙያ ለማምጣት እንግዲህ ያው እየታገልን ነው። እሱ ሙያውም አለው። እንግዲህ እንደ እግዚአብሔር ፍቃድ ከሆነ አንድ ሚዲያ ለማቋቋም እና ያው በሱ ፊት አይሆንብኝ እንጂ አንድ ሚዲያ አቋቁመን እንግዲህ ለዚህ ወንድማችን ሊንኩን እናስቀምጣለን። እናንተ ታዲያ እንደተለመደው ያው ታበረታቱልኝ ያላችሁ ማለት ነው። በጣም ጎበዝ፣ ጀግና፣ በሳል ጥያቄዎችን የሚጠይቅ ካሜራማን ከፊት ለፊት ደጀን የሚሆነኝ ወንድሜ ነው ለኔም እና እሱን ደግሞ ማስደሰት ፈልጋለሁኝ። ብቻ ምን እንደምላችሁ አላውቅም። ያው ታውቁታላችሁ። በጣም እናንተም ወዳችሁታል። ለምን ወደ ሚዲያ አይመጣም ስትሉ ነበረ። አሁን የአገልግሎትን ጊዜውን ወይም ደግሞ የሙከራ ጊዜውን እያጠናቀቀ ስለሆነ በቅርቡ ወደ ጋዜጠኝነት ይመጣል ማለት ነው። እንደተለመደው እኛ ወንጀለኞች እነዚህን የባዕድ አምልኮ ማለት ይቻላል የ666 ስራ የሚሰሩ ልጆችን እርስ በርሳቸው ነው እንግዲህ ጾታቸውን ተቀያይረው የቆዩት። ዝም ብላ ነው ኒውዮርክ ምናምን ስደነብር የነበረ ስናጣራ እዚሁ በእነሱ ማቴሪያል በእነሱ ነገር እዚሁ ጾታቸውን ቀይረው ወዲያው ተመልሰው እንደሄዱ ነው። አሁንም ቢሆን የሚፈልግ ሰው ሲኖር እየመጡ እንደሚያስቀይሩ ጾታ ይህንን መስማት ችለናል። እባካችሁም እንደዚህ አይነት ወንጀል ውስጥ ሁላችሁም እንዳትገቡ። ምክንያቱም ይሄ ወንጀልን ብቻ ሳይሆን በጣም ከምላችሁ በላይ በጣም በቃ የማይደረግ ነገር ነው። ይሄ እንደ ሀገር የሀገርን ገጽታ የሚያጠፋ ባህልና ወጋችን የሚያጠፋ ነገር ስለሆነ እንደዚህ አይነት ድርጊት ከመስራት እንቆጠብ ማለት እፈልጋለሁኝ። ወንጀለኞችን ለህግ አሳልፈን ሰጠናል። ደግሞ ቲንኤጀር ናቸው፣ በጣም ህፃናት ናቸው እነዚህ ልጆች። ምን እንደምን ለገንዘብ ያለው ፍቅር ግን የት እንዳደረሳቸው ማየት ትችላላችሁ። ገንዘብን አናምልክ፣ ሁላችንም በየእምነታችን ፈጣሪያችንን እናምልክ ማለት እፈልጋለሁኝ። ሀገር የሚጎዱ የሀገር ገጽታን የሚያጠፉ ስብዕናዎችን እየተከታተልን አሁንም ቢሆን ያው ለህግ እናቀርባለን ማለት ነው። እንደዚህ ልታደርጉ ያሰባችሁ ሰዎች ደግሞ ካላችሁ ይሄንን ነገር ባታስቡት ነው የሚሻለው። ሌሎችም አሉ። አሁንም እየተከታተል ዛሬ ለ3ኛ ጊዜ ነው እንቀጥላለን። እየተከተልን እናድናቸዋለን። ጊዜ ብቻ ነው እና እንደዚህ አይነት ጉዳዮች ደግሞ ቶሎ ስለማይሰሩ ቶሎ ስለማያልቁ ነው እንግዲህ ቪዲዮም እየለቀቁ ያልሆነው ተመልካቾች ይህንን ማሳወቅ ፈልጋለሁ። ሁልጊዜም ከጎኔ ስላላችሁ እጅግ ከልቤ አመሰግናችኋለሁ። አሁንም ቢሆን ላይክ፣ ኮሜንት፣ ሸር እያደረጋችሁ ይህን ቪዲዮ ለብዙ ሰዎች ያዳርሱ። ብዙ ሰው እንዲጠነቀቅ አድርጉልኝ። ልጆቻችሁ የት ነው የሚገቡ የት ነው የሚወጡ ተከታተሏቸው። እንግዲህ እኛም ማግኘት እኛም ማናገር የምትፈልጉ በቴሌግራም ሊንክ እኛም ማግኘት ማናገር ትችላላችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ነው።